ለማለፍ አይሎኖልኝ ከጌታ እርዳታ በሶልኝ ነው የማውቀው የአምላኬን ምሕረት ቸርነቱና ምሕረቱ ነው። ሳላስበው ፍቅሩ በልቤ ገባ ደህንነትን አገኘው በሱ ጸጋ ይላል። አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ፣ ሁሉ ይስማ ያመስገንልኝ። አሜን። በጣም ነው የምወደው። ሲጨላልም አይነጋ ሲመስል የቅርቤሩ ገለል ገለል ሲል በውድቅቱ ሌሊት መጣህና በሰልፍ ከራሴን ሸፈንክና አዘመርከኝ 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 እንዳዳንኩ እንዳገዝኩ መስክር አልከኝ። አባቶንከኝ ክብሮንከኝ ተሸከምከኝ በደግ እጅህ እቅፍ አድርገህ አነሳኸኝ። ሪዝኑ ግን አጥጋቢ ነበረ። ምክንያቱም አንደኛ ድምፅ የለኝም ነበረ። እንደገና ደግሞ ኳየር ውስጥ መስፈርት አትሆንም ተብያለሁ። እቺን ነገር በሁለት ነገር ነው የወደኩት። አንደኛ ቁመት ማለት ድምፅም ኳየር ላይ ቁመት ምናምን ይታያል። በዛ ሰዓት ተጠየቀ አላውቅም። እንግዲህ ለማንኛውም ደረጀ በዳር በኩል አቁሞት አለ። በዳር ይቁም። ድምፄም ደግሞ በጣም እንዳረብሽ የሚረብሽም ከሆነ ከማይ ጋር ቁጠባል በተቻለ አንደኛ እኛ እናቅም። አሁን ዛሬ ከኬፍሽ መስማት ይሄን እዛ ጋር የነበረው ለማንም ማንም እኛ ኬፋ ምን ሆኖ ነው ምንጨነው? እኔ ቁርስ አልበላውም፣ ምሳ አልበላውም። ካን ኢማጂን ሰው ሳይበላ እንደዛ ይዘምራል። ያ ኤነርጂ እግዚአብሔር ካልሆነ በስተቀር የሚገርም ነው ሆኖ እና 14 መዝሙር ምግብ ሳልበላ ውሃ እንደውም ሰጥተው ነው የጠጣሁት እዛ መድረኩ ጋር ኤክስፔክት አደርጋለሁ፣ ግን ስቲል እዳለሁ። ስለዚህ ምንድን ያለው አማራጭ በጎሮ በኩል አድርገው ወደ አርሱ ነገኝ ቀጥታ ከሀገር መውጣት ነው እንጂ ምን እንደሚደረገው ምንም አላለኝ። ተለያየን። በማግስቱ ጠዋት ረዥም ፖስታ ተሸኝታል የሚል I was not expecting it. እኔ ደግሞ የእድገት ሰላም ሰላም፣ እንዴት ናችሁ? ውድ የቀን ቲዩብ ፕሮግራም ተከታታዮቻችን በዩቲዩብ መተውን በቲክቶክ የምታዩን እንዴት ናችሁ? አለን። ሲዝን ብሬክ ላይ ነበርንና ትንሽ ጠፋ ብለንባችኋል። እኔ እንኳን የጠፋሁት ቁም ነገር ስሰራ ነው። እስቲ አንዴ እልል እንላለን። እልል እንኳን ደስ ያለሽ። ያው ዳክን ደግሞ እንኳን ደስ አለ። በእውነት በጣም ደስ ያለ። ቢግ ኮንግራትስ ይሱይ። ሁላችንም ሳናገር እንደ በስውር ማድረግ ነው እንጂ እኔ አሁን የሰማሁት ነው። አሁን በግላጭ አደርገዋለሁና ያው እንግዲህ ዳክ እግዚአብሔር ይርዳሽ። አሜን፣ ይረዳናል። እስከዛሬ ምንድነው ሪሌሽናችሁ? ምንድናችሁ? ባልና ሚስት ናችሁ ወይ ስትሉን የነበራችሁ እርማችሁ ነው። እኔ ታላቅ ወንድሜ ነው። ታላቅ ወንድም አግብቷል፣ እንዳያችሁት ነው። ይሄ እንዳለ ሆኖ ደግሞ በጣም ሲዝን ብሬካችንን ጨርሰን ወደ ሲዝን 4 ነው የገባ ነው አይደል? አዎ፣ ስንገባ በጣም ተወዳጅ እና በጣም ትልቅ አገልጋይ ይዘንላችሁ ነው የመጣን። ኬፍዬ ዌልካም። ስለጋበዛችሁኝ አመሰግናለሁ። ደስ ብሎናል ስለመጣ። አዎ፣ የእናንተን ፕሮግራም አያለሁ። ከሚያዩ ሰዎች መካከል አንዱ ነኝ። በጣም የምወደው ፕሮግራም ነው። ጌታ ፈቅዶ ደግሞ ያው ዛሬ በመካከላችሁ አለሁ። በጣም ደስ ብሎናል። በጣም ደስ ይላል። ኬፍዬ ምድሪቱ ላይ አሉ ብለን ከምንጠራቸው በጣም ታላላቅ ዘማሪዎች አንዱ ነህና እኛ ታናናሾችን ሳትነቅ ስለመጣ እናመሰግናለን። ታንኪዩ። አመሰግናለሁ። ለረጅም ጊዜ በአገልግሎት እናውቃለን በብዙ መዝሙሮች እና እስካሁን ደግሞ ወደፊት እናንተ የምታውቁኝ እኔ ያላወቅኳችሁ ዛሬ ነው እንግዲህ ተገናኘን። ደግሞ እኔ በነገራችን ላይ ይሄን ሾው እንዳይ እና እንደገና ደግሞ እዚህ ቦታም እንድቀርብ ሰጀስት ተደርጌያለሁ። ከወደ አሜሪካ አንድ ወዳጅ አላችሁ በጣም ወዶ ማከብረው አስሜ ዘማሪ ብቻ አይደለም የእግዚአብሔርን ቃል አስተማሪ ነው። ሶ በዚህ አጋጣሚ ታዝዤ መጥቻለሁ ለማለት ነው። አስሜ እናመሰግናለሁ። በእውነት በጣም የረጅም ጊዜ በጣም ተከታታያችን ነው። እኛ እንደው መከተሉ ራሱ ያስደንቀናል። አስሜ የሰላም ብልነት አንተንም እናመሰግናለን። ኬፍሽ እንዴት ነው? በጣም እግዚአብሔር ይመስገን ደህና ነኝ። እንደዚህ ሲጠየቅ ቆይቷል። እሱ ሲጠይቅ ነበር የምናውቀው።
ቆየ እኮ 1-3 ዓመት አልሆነኝም አሁን እሱ ራሱ ከመጠየቅም ቆየ። እስቲ ከዚህ በኋላ በደንብ እናየዋለን ብለን እናስባለን። ኬፊ ሲዘምር ምን ይላል? ቆይ እስቲ የመጣሁትን መንገድ ላስበው ዞር ብዬ ምን አለ ያልተሻገርኩት ያለሱ ድጋፍ ያለ ጌታዬ ለማለፍ ኃይል ሆኖልኝ ከጌታ እርዳታ በሱልኝ ነው የማውቀው የአምላኬን ምሕረት ቸርነቱና ምሕረቱ ነው። ሳላስበው ፍቅሩ በልቤ ገባ ደህንነትን አገኘው በሱ ጸጋ ይላል። በኃይሌ አይደል እኔ ወይ በብርታቴ አዝኖልኝ ነው ቸር አባት መድኃኒቴ። ቆይ እስቲ ምንድን ነው አንተ በጣም ሞገስ ድምጽ በጣም ሞገስ አለው ስትዘመር። መዝሙሮች አሉ እንዴ? እኔ ልጠይቅ እንዴ? ይሄ ነገር አይለቅም እኮ አይ እንደው በጣም ሁልጊዜም ስለ ሳያችሁም እናንተ ሁለታችሁም አያለሁኝና መዝሙርም አውጡልን፣ ካሴት አውጡልን። እንዘምራለን፣ ግድ ነው እናወጣለን። የሲዝን ጉዳይ ነው። ጊዜው ሲደርስ አይ ነው ወደ ኪፋ እንመለስ። ለመዘመር ተፈጥረናል። እግዚአብሔር ይመስገን። የመጣሁትን መንገድ ላስበው ስትል እስኪ ዞር ብለን የመጣውን መንገድ እናስበው። ኬፊ በጣም አሜዚንግ የሆኑ ታሪኮች አሉ። ባለፈውም ኮንሰርት ላይ ትንሽ ሼር ስታደርገን ነበር። ኢንተርቪዎችም ላይ አንዳንድ የነካካቸው ማስታወሳቸው ምናምን ነገሮች አሉና ሃይማኖቶችን የሆነ በጣም ጥርት አድርጋ ጠርጥ አንብበ የሆነ ነገር አይተ እዚህኛው ሞከረ እዛኛው ሞከረ ነው ጭክን ብለ አርፈ የመጣው ወደኋላ ተመልሰ ጌታን ስላገኘበት እስኪ አጋጣሚ ነገር የመጣሁትን መንገድ ላስበው በጣም ደስ ይላል። ያው ዞር ማለት እንዴት ጥሩ መሰለ። ዞር የሚሉ ሰዎች የእግዚአብሔርን ውለታ የመዘመር ኃይል ይኖራቸዋል። ዞር የሚሉ ሰዎች ትናንትናቸውን አይተው ለዛሬ ጠንካራ እንዲሆኑ ዞር ስትል ወደፊትም የሆነ ተስፋ እንዳለ ያለፍከውን መንገድ ታስባለና እንግዲህ መንገዴ ዞር ብዬ ወደኋላ ሳየው እስከሆነ መንገድ እኔ የሄድኩት ሾክ የሞላበት ማይመች በቃ ብዙ ስትራግል መከራ ያለበት ስታገለው የኖርኩበትና ከዛ በኋላ ከሆነ ሰዓት በኋላ ደግሞ የኔንም ትግል የኔንም ድካም የኔንም ቁስል ተሸክሞ የተሸከመኝን ኢየሱስን የማይበት ነው። አይ ቲንክ እሱ ነውና ወደ ኋላ ዞር ስል ምንም ጥሩ ታሪክ የለኝም። ጥሩ ታሪክም ስለሌለኝ ነው ጥሩ ታሪክ ወዳለው ጌታ የመጣሁት። የኔን ታሪክ መስቀል ላይ ጨርሶታል እና ደስ ይለኛል። እኔ በጣም ብዙ ሰዎች ተባርከውበት ይሄን መዝሙር ሲዘምሩት ሁሉም ሰው በቃ የሆነ ታሪክ አለው ከጌታ ጋር። ዛስ ዋይ ሰዎችን የሚነካው ለኔ ብዬ ያልኩት ነገር ሰዎች ጋር ደርሶ ነው ያየሁትና እና ዞር ብዬ ሳየው የሚያስፈራ ዞር ብዬ ሳየው ደግሞ የሚያስደስት ነው። ሁለቱም የሚያስፈራው የኔ ታሪክ ነው። የሚያስደስተው ደግሞ በክርስቶስ ውስጥ ገብቼ የተቀላቀልኩት አዲስ ህይወት ነው። አዲስ ህይወት ያስደስተኛል፣ ያዘምረኛል። የኔ ደግሞ ጥሩ ያልሆነ ታሪኩ ደግሞ ያስፈራኛል። ባይደርስ ሊኖረው ያለሱ ያለፍኩት ምን አለ ብዬ እንደዛ እንዳስብ ያገኛል። በጣም ነው ደስ የሚለው። በደንብ አይታን የመጣው ልዩነቱ ገብቷል። በደንብ እሱን ቅድም ነካክቷል። በዛም ዘብርቅታላ በጣም ያልሞከርኩት የለም። ትሞክራለህ ነፍስ እስክታርፍ ድረስ ስትመጣ ያኔ ስለ መዝሙር ስለሆነ የምናወራው ያኔ የሰማው የመጀመሪያ ጊዜ የሰማው መዝሙር ምናምን ታስታውሳለህ? የሰማሁት መዝሙር አለ ያሻገረኝ በድል ያወጣኝ አድቬንቲስት ቸርች ይሄ መዝሙር በጣም ይዘመር ነበረ። አንዳንድ መዝሙሮች አሉ የሰማኋቸው ደስ ይላል። ሰው አሁን ጌታን አገኘ በደንብ ስቴብል አደረግ፣ ልዩነቱ ገባ። የቱ ጋ ነው ከዛ እንደምትዘምር ያወቅከው?
ማለት ጌታን ለማመስገን ሬዲ ሆንክበት? መቼም መዝሙር ምስጋና ነው አይደለም? ኦፍ ኮርስ ቋንቋችን ነው የብዙ ነገር መናገሪያችን፣ ግን ዋናው ከእግዚአብሔር ጋር ኮሚኒኬት የምናደርግበት መንገድ ነው ብዬ ነው ማስበው፣ ለኔ ቋንቋዬ ስለሆነ ማለት ነው። የቱ ጋር ነው አንተ ለእግዚአብሔር ቋንቋ ሆነ የተገኘበት? በጣም ይገርማል። እኔ አሁን ይህን ጥያቄ ስጠይቅኝ ባክግራውንዴ ነው የምነግርሽ። ባክግራውንዴ የታድሶ ከኦርቶዶክስ ኦርቶጴንጤ የሚባለው አማኑኤል ህብረት የሚባለው ነው እና በዛ ጊዜ በቃ ግር ብለን የሆነ ህይወት ጣፍጦን ነው የጸሎት የጀመርነው ህብረት የጀመርነው እዛ ውስጥ ነው ያለሁት እንጂ ወደ መዝሙር እንዲሄድ ከፊቴ ያየሁት ሰው የለም። ስፔሻሊ እኔ በነበርኩበት ከተማ ሶሎ ዘማሪ ሆኖ በጣም ኢንፍሉዌንሻል ሆኖ ሰው ሁሉ የሚሰማ ሆኖ የወጣ ከኔ ቀድሞ የለም። ዘማሪዎች አሉ፣ ግን እንዲህ በደንብ ፐብሊክሊ በደንብ የወጡ የሉም። በየቸርቹ አሉ። ከሱ ውጭ ደግሞ ዘማሪ የመሆን ፕላንም ፕሮግራምም እኔም ራሴን አላጨውም፣ እኔን የሚያጨኝ ሰው የለም። ሪዝኑ ግን አጥጋቢ ነበረ። ምክንያቱም አንደኛ ድምጽ የለኝም ነበረ፣ እንደገና ደግሞ ኳየር ውስጥ መስፈርት አትሆንም ተብያለሁ። እቺን ነገር ያራራታ ድምጽ የለኝም ማለት ድምጽ በጣም ነው ድምጽ አሁን ያምራ እንዴ በደምብ እና እንዴ አላቅም። እኔ መዘመሬን ነው የማውቀው። እውነት እንደው ለማለት ያህል ሳይሆን የምሬን ነው፣ መዘመሬን ነው የማውቀው። ከጊዜ ወደ ጊዜ እየተሻሻለ እንደመጣ አስባለሁ፣ ስለተቀበሉኝ ማለት ነው። እና በዛ ሰዓት ድምጽ የለኝም። ያው ዝም ብሎ ስፈተንም ድምጼ ወድቅ ያለው ለኳየር ማለት ለኳየርም ኳየር ለመግባት ስትፈተን ነው የለም። አዎ ኧረ በስመ አብ። አንዳንዴ ኳየር ይደርግ ግን አስቡሽ። በዚህ አጋጣሚ ያባረራቸው ሰዎች በጠራቸው ይሻላል። እና ስጠራ ያው የምር ነው እውነታቸው ነው ሞክረውኝ የለም ድምጼ በቃ የሚሆን አይደለም በቃ። እና ወደ ቤቴ ገብቼ የተወሰነ ጊዜ አግሮምርም ያለው ኳየሮች ላይ አግሮምርም ያለው የኳየር ሊደሮች ላይ አግሮምርም ያለው። አንተ በሰዓቱ ግን ጸጋይ ነው ብለህ ነበር ወደ ኳየር የገባው ወይስ እንደማንኛውም? በጣም የሚገርምሽ ነገር እኔ አሁን ሰው ይቀበለው ይመነውም አይመነው አላውቅም። እኔ የዛን ሰዓት ላይ መልእክት መጥቶልኛል በዝማሬ አገልግሎት እንደማገለግል ዝማሬ ጸጋ ከውስጤ እንደሚወጣ ምናምን ያንን ኮንፈርሜሽን አግኝቻለሁ። ወደ ጋዱ ስታመጪው ግን መዝሙር የለም፣ ድምጽ የለም፣ ተቀባይነት የለም፣ ተቀባይነት የለም፣ ኳየርም ተቀባይነት የለም። ዋው አሜዚንግ። ያ እና የተወሰነ ጊዜ ቁጭ ብያለሁ፣ ባንዴ አልገባውም። እና ከዛ በኋላ ኢቭን ሶሎ ዘማሪ የሚለው ኮንሰፕቱ ገና በእኛ ቸርችም የለም። አርስነጊላ ማለት በዛ ሰዓት ላይ ሶሎ ዘማሪ ተብሎ የለም። ሶሎ ዘማሪ ነኝ ብዬም አላምንም። እንደምንም ኳየር አስገቡኝ ነው አትሊስት እሷን ጓደኛና የኳየርታልኝ ቢያንስ አግረ መንገድ ወደዛ ሄዳለሁ የሚል ሳይሆን ጀስት ኳየር ብቻ የመግባት ነው። ኳየርን አትገባም የተባልኩት እንጂ ሶሎ ዘማሪ የሚል አይደለም። ሶሎ ዘማሪ የምትለው ቀስ ያለች ነው የመጣችው። ቢካዝ የዛን ሰዓት የሚዘመረው የሌሎች ትልልቅ ዘማሪዎች እዚህ አዲስ አበባ የሚወጡ አልበሞች ታዋቂ ዘማሪዎች ምናምን መዝሙር ነው በየቸርቹ የሚዘመረውም። እኛ ቸርች ስፔሻሊ ደግሞ ገና ነጠላውም አልተጣለም። እኔ የተቀላቀልኩበት ጊዜ ያለችውም ገና የናዝሬት ተማሪ መዝሙሮችም ገና አልወጡም። እንደዛ ነገሮች ስላሉ በዛ ሂደት ውስጥ ነው እንግዲህ። ከዛ እንዴት ተቀየረ? ከዛ እንዴት ተቀየረ? በጣም ጥሩ ጥያቄ ነው። እሺ ተቀበሉኝ፣ ገባሁ፣ ኳየር ውስጥ ገባሁ፣ ተቀላቀልኩኝ። ያው ሁለተኛ እድልሽ ተቀበሉኝ፣ እግዚአብሔር ይመስገን። ደረጃ የሚባል የኛ መሪ አለ፣ ሽምግልና እሱን የላኩት ወደ ኳየር ሊደሮች። ወይኔ እውነትም ደጃስተ ተወካሉ መግባት ፈልጋለሁ የሚለውን እኔ ያነሳው እሱ አስፈቀደልኝ። በሁለት ነገር ነው የወደኩት። አንደኛ ቁመት ማለት ድምጽም ኳየር ላይ ቁመት ምናምን ይታያል። በዛ ሰዓት ተጠየቀ አላውቅም እንግዲህ። ለማንኛውም ደረጃ በዳር በኩል አቁሞት አለ በዳር ይቁም። ድምጽም ደግሞ በጣም እንዳረብሽ የሚረብሽም ከሆነ ከማይ ጋር ቁጠባለ በተቻለ እና በእንደዚያ ሁኔታ ነው ወደ ኳየር ገባው። ኳየር ስገባ ግን ደስ የሚል ህብረት ነበረ። በጣም ዲቮትድ ነበሩ። ጸሎት አለ። እኔ ጸሎት ህብረት ውስጥ ነው አገልግሎት የጀመርኩት፣ ኳየር ውስጥ አይደለም። ከጸሎት ህብረት ውስጥ ነው ወደዛ ሺፍት ያደረኩት። እዛ ውስጥ ነው እንግዲህ መዝሙር ምን እንደሆነ እየገባኝ የመጣው። መዝሙርም ድንገት ነው ወደ አፌ ውስጥ የመጣው። መጽሐፍ የጀመርከው ማለት ነው? መጀመሪያ የጻፍከው መዝሙር ታስታውሳለህ? ለዚህ ውለታ
ምን እከፍልሃለሁ ምላሽ የለኝ ምን እሰጥሃለሁ ክብር እልሃለሁ። እቺ የመጀመሪያ ናት። ተመልሳ አልመጣችም። የትም ላይ አልዘመርኳትም። አልበሞች ላይ ቁጥርም አላት። ቁጥርም አላት። አልዘመርኩትም የትም ቦታ። ዛሬ እዚህ ቦታ ተዘምረው ዘመርኳት እቺ መዝሙር። ከዛ ሌሊት ነው የዘመርኩት ከሌሊቱ 9 ሰዓት ላይ አይ ሪመምበር። እቺ ደስ የምትል ታሪክ ስለሆነ ልንገራችሁ። ከጸሎት ቤት አድረን ነው ሌሊት ዘምረው። ከዛ አጠገብ ያለውን ሰው ጠየቅኩት። ይሄ መዝሙር ታውቀዋለህ ስለው አላውቀውም አለኝ። ሃሌሉያ አልኩኝ። በቃ የኔ መዝሙር ዜማውም ግጥሙም እዛው ነው የመጣው። ለዚህ ውለታ ሌሊቱ ለዚህ ውለታ በቃ ይሄ መዳኔ በጣም ሁሉ ነገር በጣም እንትን ነው አልገባም። ግን እውነት ለመናገር የሆነ የምንተኛበት ሰሌን ላይ ነው የምንተኛው ምናምን በቃ የሆነ ጸሎት ቤት ውስጥ ነው የምናድረው። ውሏችንም አድራችንም እዛ ነው። እናችን መዝሙር ሌሊት ላይ መጣልኝ። ብያት ተኛው። ጠዋት ስነሳ በጠፋስ ውይ 12 ሰዓት ላይ ጠፋች። ግን የኔ መዝሙር ነው የጠፋብኝ። ወይኔ በቃ ጌታ መልስልኝ። ከነገጥሙ ከነዚህ ቦታ አይገርምሽም? ጽፌያታለሁ ሁሉ። ከዛ ዝም ብዬ ሳሰላስል ተንበርክኬ ቆየ መጣ ተመልሶ። አሁን ከመጣማ እዚህ መቆየት የለብኝም ብዬ ተነስቼ ሮጬ ወጣሁ። ገና 1 ሰዓት አልሞላም እና የቤተክርስቲያናችን መሪ ሂርጶ ይባላል። አሁን ዶክተር ሂርጶ ነው የሚባለው። በለንደን ቤተክርስቲያን ብዙ ቸርቾችን ፕላንት ያደረገ ሰው ነው። ብዙ መጽሐፎችም ጽፏል። የእሱ ቤት ቅርብ ስለነበር ከጸሎት ቤታችን ሮጬ እጄ መስኮቱን አንኳኳ። ከእንቅልፉ ቀስቅሼው በቃ ቴፕ ስጠኝ አልኩት። ምን ነው አለ። መዝሙር መጥቶልኝ ነው። ቴፕ ሰጠኝ ከካሴት ጋር። የሚደመሰሰው ተደመሰሰ፣ ቀዳው ተቀዳ። ይሄ መዝሙር ቀዳውኝ። የመጀመሪያ መዝሙር እንደዚህ ነው የጀመርኩት። በጣም ነው ደስ። ከዛ ቸርች ፕሬዘንት አረከው እሱንማ ዘምሬው አላውቅም ማለት ነው። እሷንማ ከዛ ያኔ ነው ቀላል ተዘመረች እንዴ? በቃ ከዛ በቃ ወደ ኳየር ውስጥም በደንብ ገባው መዝሙሯን። በቃ ቁጥሮችም አለው ምናምን ገባው። ከዛ በኋላ ነው እንግዲህ መዝሙርም መጽሐፍ የሚባለው የጀመርኩት። ለኳየር ሰጠህ መዝሙሮች መስጠት ጀመርኩ። ኳየር ውስጥ መስጠት ጀመርኩኝ። ኳየሮችም ደግሞ በጣም የዛን ሰዓት መጽሐፍ ጀመሩ። በጣም ደስ የሚል ነበር። የአርሲ ነገሌ። ስለዚህ እዛው አርሲ ነገሌ ነው ማለት ነው መዘመር የጀመርኩት በትክክል አርሲ ነገሌ ነው። ቆመህም ሶሎ መዘመር ጀመርክ እዛ? ሶሎ በአንድ ጊዜ አላቆሙኝም። ኧረ ጊዜ ወሰደ። ሶሎ ገና ነው እና ሶሎ እየዘመርኩ ኳየር ውስጥ ቆይቼ ወደ ሶሎ ለማገልገል ፍላጎቱ መጣብኝ። እሱ ብቻ ሳይሆን መጋበዝ ጀመርኩኝ። የሮብ ፕሮግራም አንድ ቃልዮት ቤተክርስቲያን ፕሮግራም አለ፣ ህይወት ብርሃን አለ። እየሄድኩ መዘመር ጀመርኩ። እኛ ቸርች ግን ገና አላቆሙኝም። እና እነሱ በደንብ አይ ቲንክ በደንብ እንትን እንደሆነ ፈልገው እና ከዛ ለመሪ ነገርኩት። ጠራውትና ተፈሪ ይባላል። ተፈሪ በቃ እኔ አሁን አገልግሎት እየበዛልኝ ነው፣ እዛም የተጠራውን ማሰጡኝ ከሆነ መሄዴ ነው አልክ? በቃ እኔ እዛ እየተፈለጉኝ ነው ልሄድ ነው ምናምን። ምንም አላለኝም። ተለያየን። በማግስቱ ጠዋት ረዥም ፖስታ ተሸኝታል የሚል የእድገት እኮ ነው አይደለም። በቃ ሄዳለሁ ብያለሁ። ስለዚህ በቃ አልታዘዝ ብሎ ምናምን የሚል ከዛ ለተፈሪ ወንድሜ አረ ተፈሪ ቀልድ አታውቅም እንዴ? እኔ ሶሎ እንዲሰጠኝ ነው። ከዛ አይ ቀልድ የለም ምናምን። ከዛ አይ ቀልድ ከሆነ ቀጥል ማለት ተባልኩኝ። ከዛ ቀስ ብዬ ታይቼ ነው ወደ ሶሎ የመጣሁት። አንተ ግን በጣም ነው በደንብ ነው ያሹክ። ጥሩ ነው መታሸቱ። በጣም ነው መታዘዝ። በዚህ አጋጣሚ መቆየት ጥሩ ነው። መሪን መስማት ጥሩ ነው። የቸርች የኳየር ሊደሮችን የቤተክርስቲያን መሪዎችን ማክበር ውርደት ሳይሆን ክብር ነው። በዛ ውስጥ ያለው ያንተም ጥሩ ነው መታዘዝህና እዛ ውስጥ መቆየት። ምክንያቱም አቅም እንዳለ ካወቅህ ኦልሬዲ መጻፍ ከጀመር መውጣት ትችል ነበር። ብቻ የመዘመር ፍላጎት እንጂ ሌላ ምንም ብዙ ህልምም አልነበረኝም። በቃ ግን ያኔ የነበረው መታዘዝ ምናምን ይመስለኛል አሁን ያለውን ኬፋ እንድናውቅ ያደረገው። ምክንያቱም እኔ ኬፊሽ ስላንተ ሳስብ
የሆነ በጣም ቀጥ ያለ ላይን ነው ማስበው። የሚመጡ አሉ በጣም አንድ ሰሞን በጣም የሚገኑ ከዛ ጥፍት ይላል። ካወቅነ ጀምሮ ኦልሞስት ወደ 20 ምናምን አመት ቀጥ ያለ እዛው ላይን ላይ አለ፣ ክብረ ላይ አለ፣ እግዚአብሔር ይመስገን አገልግሎት ላይ አለ። ጌታ ረድቶኝ ያ እና ያኔ የነበረው መታዘዝ ያኔ የነበረው እሺ ማለት ፍሬ አፍርቶ ይመስለኛል። በጣም መታዘዝ ማንም አይጎዳም። ከዚህ የዛ ነገሌ ላይ በደንብ ማገልገል ጀመርክ ማለት ነው? ነገሌ አካባቢ ማገልገል ጀመርኩኝ። ከዛ ክፍለ ሀገር ላይ ማገልገል ጀመርኩኝ። ወደ ሻሸመኔ አካባቢ ምናምን በቃ ዘምራለሁ። በጣም ትንሽ ልጅ ነኝ። በቃ አገልግሎት ወዳለሁ፣ ደስ ይለኛል። በቃ ከዛ ወደ አዲስ አበባ ነው ሙቭ ያደረከው? ወደ አዲስ አበባ ለመምጣት ምክንያቴ ወንጌላዊ ፈትለወርቅ ትባላለች። ስለሷ ልናገር ዛሬ። ቆይ የመጀመሪያ ስትመጣ በበግ መኪና ተጭነን የመጣው? እሱ የመጀመሪያ ነው። እሱ የመጀመሪያ ገና በጌታ ሳልሆን ነው። ኦኬ መጀመሪያ አዲስ አበባ ነው ያየው። ኦኬ እሱ በበግ ተጭኜ የመጣሁት ማን ነገረ? አውቀዋለሁ። የሚገርም ነው። እሺ የመጋቢ ፈትለወርቅ መጋቢ እና እሷ ወላይታ ለአገልግሎት ተጋብዛ ከዚህ ከአዲስ አበባ መታለች። ወላይታ በጣም የተባረከች እናት ናት። እኚህ እናት ምን አሉኝ፣ በቃ ሌላም አንድ ድንበሩ ባይለኝ የሚባል ዘማሪ አለ፣ አሁን ካናዳ ላይ ያለው። በጣም ስዘምራዩኝ ኳኳየር ጋር ሆኜ ከፊት ቆሜ ነው የምዘምረው እና በጣም ጥሩ አገልግሎት ነበረኝና አንተ አዲስ አበባ መምጣት አለብህ አለኝ። አዲስ አበባ ብትመጣ ጥሩ አገልግሎትክ ጥሩ ይሆናል እና ከዛ እየተንቀሳቀስክ ታገለግላለህ አለኝ። አዲስ አበባ ብትመጣ እሳቸውም አሉ ለአዲስ አበባ ተባለ። ከዛ ኦኬ ስልክ ስጡኝ አልኩ። የእሳቸውን ስልክ ወሰድኩ። ወንጌላዊ ፈትለወርቅ የምስጋና ቤተክርስቲያን አገልጋይ ናቸው። በዚህ አጋጣሚ በህይወቴ ውስጥ ትልቅ አሻራ አላቸውና ላመሰግን እፈልጋለሁ። አዲስ አበባ ሳያስቡ ተነስቼ መጣሁ። እነሱ ወይ እንደ ቀልድም ነግረውኝ ይሆናል፣ እኔ ግን ተነስቼ መጣሁ። ምንም ዝም ብዬ ተነስቼ መጣሁ። አለ ስልክ ሳሪስ ወረድ ነው የተባልኩት። ሳሪስ ወረድኩኝ። ከዛ መቶ ፒክ አደረጉኝ። መጥቼ ከዛ ቤታቸው ወሰዱኝ። በጣም ትልቅ ግቢ ነው፣ በጣም የሚያምር ቤት ነው። አስገቡኝ። መጣሁኝ። በቃ አዲስ አበባ አልኩኝ። እዚህ ልትኖር? ጠቅልለን የመጣው ካለ ታዲያ መጠቅለል ሲባል የሚጠቀለል ነገር የለም። ራሴን ጠቅልዬ ነው የመጣው። አይ ሚን በደም ሙቭ ለማድረግ እቃ የለ ልብስ የለ ምናምን ባለኝ ወስኜ ወጣሁ እና ፈትለወርቅ ትንሽ ተጨናነቁ ማለት ና ብለውኛል። ግን ማረፊያ የሚባል ነገር እሱ ሴታፕ አይምሮ ውስጥ የለም። ብቻ አይ ቲንክ አንድ ቀን አደርኩኝ። በማግስቱ ስራ ፈለጉልኝ። ከዛ ስራ ሲፈልጉልኝ ለካ ሳይነግሩኝ ሄደው ጠይቀውልኛል። አይ ተይዟል፣ በቃ እንደው የሆነ የምስጋና ቤተክርስቲያን ዘበኛ ያለሁን ማለት ነው። ዘበኝነት ልሰራ ዘበኛ መሆኜ በዛው ማገልገል ነው። አይ ሌላ ዘበኛ ቦታ ይዟል እና የዘበኛዊነቱ ቦታም ተያዘ። ከዛ ጀስት አዲስ አበባ ውስጥ በቃ በድፍረት ቀረሁኝ። እህቴም አለች ምናምን ቀረሁኝ በቃ እና ውጣ ወረዱ ከፍተኛ ነበረ። ከናውቴ ጋር ምናምን ኖርሃል? ከአውቴ ጋር አብረን እናድር ነበረ። አውቴ ቤት፣ ተከስተ ቤት፣ ፈረንሳይ ለጋ ሲሆን ያ ፈረንሳይ እነ ተስፋ ተመስገን እነ አውቴ እነ ጆሲ ያያሌው እነሱ ጋርም አንዳንድ ጊዜ እነሱ ቤትም ጎራ ላለሁ። ከቤት ቤት መሄድ በጣም ግድ ስለሆነ ግድ ነው። የሆነ ቀን ተከስተ ቤት ካደርኩኝ፣ የሆነ ቀን ፓስተር ሲሳይ ቤት ካደርኩኝ፣ የሆነ ቀን የሆነ ሰው ጋር ካደርኩኝ ምናምን መድገም አልፈልግም፣ መደጋገም አልፈልግም። ሳታስበው እንዳትሰለችን፣ ሰውም ላይ እንዳትከብጂ፣ እንደዛ አንዳንድ ሰዎችን ማንም ላይ ሳልከብድ ሁሉም ጋር ተንቀሳቅሻለሁ። መተዚህ ቸርች ገባ ሴትል አረክ አንድ ቸርች ቦታ? ሳሪስ አማኑኤል ጀመርኩኝ። ከሳሪስ አማኑኤል በኋላ ደግሞ ወደ 7ኛ አማኑኤል ፓስተር ዋልታ ጋር እሷ ሞመንት ደስ ትላለች። እዛ እንደውም እንደ መኖርም ጀመርኩኝ። ቸርች ውስጥ የምንኖረው አንድ አልጋለች። ቀድሞ በተኛ ነው ፓስተር ዋልታ እያሱ ሁላችንም አንድ ነው የምናድረው። በትልቅ ድስት ወጥ ይቀቀልልሃል። እኔ አልቀቅልም፣ የተቀቀለውን እቃውን አጥባለሁ። በቃ ቸርቹ እዛ ሆነ፣ አገልግሎታችንም እዛ ሆነ፣ ሁሉ ነገራችን እዛ ውስጥ ሆነ። በቃ እዛ መኖር ጀመርን። አሁን የ7ኛ አማኑኤል ሂስትሪ እዛ ጋር ነው። ጸሎት እንጸልያለን፣ እዛው ምግብ ያለን ሼር እናደርጋለን።
ፓስተር ዋልታ ደሞዙ ትንሽ ነው፣ እሱን ደሞዝ ነው የምንቀራመጠው። የዛን ሰዓት አገለገልክ ማለት ወጥተህ ብታገለግልም ሙሉ ወንጌልም ይሁን ቃልዮትም 5 ብር 15 ብር 5 ብር 15 ብር ያ በ5 15 ብር በቃ ተንደላቀ ፋብረት ብላል። በዙር ነው አንዱ ካለው አንዱ ከይል ያ እና በቃ እንደዛ ሲምፕል ሲቲ ያለን ሼር እያደረግህ ከምትኖርበት ጊዜ ነበር እና የሰባተኛ አማኑኤል ታሪክ በጣም ደስ ይላል። ግን ኬፍዬ አሁን እንደዚህ አልፎ ስናወራው ብዙ ፈገግ የሚያስብሉን ነገሮች ምናምን ይኖራሉ እንጂ በሰዓቱ ለመኖር በጣም ይከብዳል። ጌታን መጠራጠር ይኖራል። ውሳኔ ላይ ልክ ነኝ አይደለም ምናምን ይኖራል እና በዛ ጊዜ ስሰማ የሚያጽናናህ መዝሙር የሚያበረታ ወደፊት ነው የሚያስብል መዝሙር የምታስታውሰው? ከትንሽነቴ ሰልፍ ይበዛብኛል፣ እንቅፋቱ መቶ ያቆሳስለኛል፣ እፎይ የምልበት የእረፍቴ ሰዓት ላይኔ አይታየኝም ከአእላፍ ቀናት ላይኔ አይታየኝም ከአእላፍ ቀናት። እነዚህ መዝሙሮች ያ ብዙ ትዝታ ያለኝና አላቤት በቃ ምልህ ብዙ ፔን የምትረሳበት ምናምን አይነት ነገር ነው እና ድንገት ነው ያነሳህብኝ። አንዳንድ ጊዜ የገባ አገልጋይ ስትሆን የምታልፍበት መንገድ ብዙ ነው። እግዚአብሔር ብቻ አንደርስታንድ የሚያደርገው የምታልፍበት መንገድ አለ። ግን ደስ ይላል፣ በቃ ደስ ይላል። ከመከራውም ከምታልፈው ከመራቡም ከመጠማቱም የሰው ፊት ከማየትም በላይ የእግዚአብሔርን ፊት አይተህ የምትጽናናበት ይበልጣልና ደስተኛ ነኝ በጣም እና የደረጀ ከበደ ይሄ መዝሙር በጣም ፓወርፉል ነው ለኔ። እንደዛ ያ እና በቃ ከነበረብን መከራ ይልቅ ካሳለፍኩት መከራ በላይ ደስታዬ ብዙ ነበር። ኢቭን መዝሙሮቼና እኔ አንገናኝም። አንዳንዴ መዝሙሮቹ ትልልቅ ናቸው እና መዝሙሮቹ ትልልቅ ሆነው በቃ አንዳንድ ጊዜ አንተ የምታልፍበት ደግሞ ወታችን ነው ከአቅማችን በላይ ከአቅሜ በላይ ዘምሬያለሁ። ከማልፍበት ከሁኔታዎች ጋር የተገናኙ አልነበሩም። አይ በፍጹም አይገናኝም ነበር እና እንደዛ ደስ ይላል። ግን ደስታችን ብዙ ነበር፣ ህብረታችንም ምናምን አሪፍ ነበር። በጣም ያው እግዚአብሔር አርቆ የሚያይ ስለሆነ በጣም ይሄንን ቀን እያየ ነው እንደዛን ያዘመረክ። በጣም ነው ደስ ጉድ ኩዌስችን ከዛ በኋላ ምን ተፈጠረ? ከዛ ወደ አልበም ስራ ውስጥ ገባሁኝ። ያው ከነጌሌ የተነሳሁበትን አልተናገርኩም እና ከነጌሌ እንደወጣ ያደረገኝ አንድ ታምራት የሚባል ልጅ ነው። ታምራት የሰጠኝ 1500 ብር ነው። እሱም መዝሙር አውጣ ብሎኝ ነው። ወደዚህ ስትመጣ ታንኪዩ ታምራት። 1500 ብዙ አይደል? 1500 ማለት ሙሉ አልበም መሰሪበት ነው። ያ ዋው ታሜ ተባረክ። ሙሉ አልበምህን 13 12 መዝሙርህን በሰላም በ1000 ምናምን ብር ትጨርሳለህ። እነ ክርስቲያን ግርማ ጋር ነው ያው 2000 1500 በዛ ጊዜ ትሰራለህ። ምን ዘመን ነው እንደምትል ተስፋ አደርጋለሁ። ከዛ መጣኝ ልጁ አይ ቲንክ ሰውጣ ጥሩ እንደምሆን ገምቶ ነው። ነጌሌ በወር 30 ብር ይከፍልልኝ ነበረ። በቀን አንድ ምሳ ይከፍልልኝ ነበር። አንድ ሽሮ እንደዛ ታሪክ ነው አይደል? በቃ እንደዛ ላይ ነበርና በእሱ ልጅ ያን 1500 ሰጠኝ። ተነስቼ ይዤ ወጣሁ። መዝሙር ሰራው፣ አልበም ሰራው። አልበሙን መስራት ጀምሬ እየሰራው ግን በጣም ትልቅ ችግር ነበረ። በቃ ፋይናንስ ላይ ተቸገራለህ። በእግር መሄድ ኖርማል ነው። ተነስተህ በቃ እንደ ቀልድ ከሜክሲኮ ተነስተህ መገናኛ መሄድ ቀልድ ነው ሳይታወቅ በቃ ዝም ብለህ ትጓዛለህ። እና የምነግርህ ሚስጥር ቁጥር 1 አልበሜን ሰርቼ ጨረስኩት በዛን ጊዜ በዛ ብር ነው። ቁጥር 1 አልበሙን ሙሉ ግን በላስቲክ አሽጌ ያስቀመጥኩት ታትሞ አልቆ ምናምን እነሆ እስካሁንም ታሽጎ ተቀምጧል። መዝሙሮቹስ እንደው ከዛ የተወሳለ አለ። አሁንስ ተስፋዬ ማን ነው? አሁንስ ተስፋዬ ማን ነው?
ተስፋዬ እግዚአብሔር ነው እግዚአብሔር ነው ተስፋዬ እግዚአብሔር ነው እግዚአብሔር ነው። ይሄ መዝሙር ሌሎች መዝሙሮች አሉ። ትንሽ ወደዚህኛው ወደ አንድ ቁጥር ሳባርክ ነው እንደዛ ተሰራ መዝሙሩ ማለት ነው። ለምን ያስቀመጥከው? መዝሙሩ የልጅ ቋንቋዬም የልጅ ነበረ። መረዳት ወደዚህ ወጣ ስል ደግሞ ወደዚህ ወጣ ስል መዝሙሮች መስማት ጀመርኩ ሞር። ኦኬ አሃ ከነጌ ላይ ጽፈህ የመጣው ነው እንዴ? በተለይ የቤቲ ወልዴ መዝሙሮች ለኔ ፌቨራይት መዝሙሮች ናቸው። ደህንነት ዙሪያ በጣም ታጠነጥናለች። እግዚአብሔር ፍቅር ላይ በጣም ታጠነጥናለች። ቤቲ ወልዴን በጣም ነው የምወዳት። እንደዛ እና የሌሎቹ መዝሙሮች ስሰማ እኔስ እንደዚህ አይነት መዝሙር መቼ ጽፋለሁ? መዝሙር ያለቀም ይመስለኝ ነበር እና ለካ መዝሙርም አላለቀም። ብዙ መዝሙር ገና መጻፍ ይችላል። መዝሙር ጽፌ ጨርሻለሁ። አንተ በቃ ከላይ ያደረስክ መስሎ ነበር መጽሐፍ። ያቺ መዝሙር የኔ ይዤ መጣሁት በቃ ቤስት መስሎኝ ነበር፣ ግን ግጥሞቹም ገና ያልበሰሉ ናቸው። አንዳንድ ነገሮች ያልተስተካከሉ ናቸው። ሰው እንደዛ ነው በቃ በጣም ከነበረው ጉጉት ከዛ ደግሞ ሰው አውጣ ብሎ ሰጥቶ ከነበረው አደራ ምናምን ይህን ነገር ተረድቶ ሪስክ መውሰድ በራሱ በጣም ትልቅ ውሳኔ ነው። ይሄንን ስትወስን አለማውጣቱ ራሱ ገንዘብ ወጥቶበታል፣ ከፍለበታል። ግን የሚገርምሽ መዝሙሮች ከዛ መፍሰስ ጀመሩ ውስጥ በጣም ብዙ መዝሙሮች መምጣት ጀመሩ። እነሱ መዝሙሮችን ወደ መስራት ሄድኩኝ በቃ። እንዴ በጣም የሚገርም እኮ ነው። አንዳንዴ የኬፋ መዝሙር እንደሆኑ ሳናቃቸው በጣም ፌመስ መዝሙሮች አሉ፣ ታዋቂ መዝሙሮች አሉ። በኋላ እንመጣበታለን። ኢቭን ኮንሰርት እንደምታዘጋጅ ስሰማ እኔ በጣም ነው ደስ ያለ። ምክንያቱም ሰዎች እንዴ ይሄም የኬፋ ነው እንዴ የሚሏቸው ወርሺፕ ከደቡብ እስከ ሰሜን የሚደረግባቸው መዝሙሮች ያንተ በጣም ማለት ከባባድ መዝሙሮች አሉና በጣም ቆይ ስለ ኮንሰርቱ ስለምንመጣበት ኬፍዬ መዝሙሮች ስሰማ ብዙዎቹ እግዚአብሔር እንዴት እንደረዳ እግዚአብሔር እንዴት እንዳገዘ ብዙ ያወሳሉና ምናልባት እስኪ አሁን መዝሙር መጻፍ ለሚጀምሩ ልጆች ለሚመጡ ልጆች አንተ እንዴት ነው የመዝሙር አጻጻፍ እንትነህ እንዴት ነው መዝሙር የምትቀበለው? እንዴት ነው ከምን መረዳት ነው መዝሙር የምትጽፈው? ኮንስትራክት የምታረግበትን ወይ እስኪ ያጭ። ምናልባት እንግዲህ መዝሙር ለመጻፍ ከኔ በኋላም አሁን የሚነሱ አዳዲሶችም አሁን ያሉትም ቢሆን ብዬ የማስበው መዝሙር ለመጻፍ መዘጋጀት ሳይሆን ያለብን መጽሐፍ ቅዱስ ለማንበብ ማንበብ አለብን። ለህይወት እያነበብን በህይወታችን ውስጥ የሚያልፉ ነገሮች ወደ መዝሙር ይቀየራሉ። ደስታ ይሁን ሐዘን፣ ምስጋና ይሁን ውዳሴ፣ እነዚህ ነገሮች ወደ መዝሙር ሲቀየሩ አንተ ውስጥ ያለው የእግዚአብሔርን ቃል ደግሞ ይፈልጋል። ገባ? እና መዝሙር ለመጻፍ ተዘጋጅተ እግዚአብሔር ቃል ከሌለ እንደ በግ ኑሪ ተብዬ ትላለህ። ገባ? ከዛ በኋላ የተሰማን ይመስል ይችላል። this is not right። ገባ? ግጥሞቹ አሁን ብዙ የምንነቀፍበት አንዳንድ ግጥሞች ሰዎቹ ለመዘመር ተዘጋጅተዋል፣ የእግዚአብሔር ቃል ግን ውስጣቸው የላቸውም። ስለዚህ የእግዚአብሔር ቃልና ዜማ ሲገናኝ ያኔ ጉልበት ይኖረዋል። ህይወት ሲገናኝ፣ ሶስቱ ሲገናኝ የእግዚአብሔር ቃል፣ ዜማ፣ ህይወት፣ እነዚህ ሰው ላይ ኢንፍሉዌንስ ያደርጋሉ። እኔ አሁን አንዳንድ መዝሙሮችን ሰው እየቀለደበት ነው እንጂ እያመለከ ነው ብዬ አላስብም። ወይ እየተሰዳደበበት ነው ወይ እየተጣላበት ነው እንጂ ሰው ወደ ወርሺፕ እየሄደበት ነው ብዬ አላስብም። ያ ሪዝኑ አሁን የነገርኩ 3 ነገር ነው። ሰው በእግዚአብሔር ቃል ላይ አይቀልድም። ምንም አሁን ጌታን አያውቅም ብለህ ልታስበው ትችላለህ፣ አያነብም ብለህ። መዝሙር ከሆነ ግን ሪል በጣም ኮንቴንቱ ሲከብደው ሰው ይሰብረዋል እንጂ አይቀልድበትም። ስለዚህ በዚህ አጋጣሚ ሰው የሚቀልድበትን ሳይሆን ሰው እግዚአብሔርን የሚፈራበትን መዝሙር ብንጽፍ እላለሁ ይመስለኛል። እንደው ከጠቀመ ይሄ በጣም ይጠቅማል። በጣም ጥሩ ሀሳብ ነው። ስንት አልበሞች አሉ በአጠቃላይ አሁን አንተ? አሁን 9 አለኝ። 9 ብዙ እኮ ነው። አትደነቁም እንዴ? በጣም የምሬን ነው። 9 ብዙ ነው። እኔ ራሱ እንደዛ ኤክስፔክት አላልኩም። አውቃለሁ ብዙ እንዳለህ፣ ግን 9 አልመሰለኝም ነበር። 9 መዝሙር ነው ያለኝ። ዋው! የመጨረሻ መዝሙሬ የመጨረሻ መዝሙሬ ስላንተ ነው። አረ እሺ፣ አይ ቲንክ እናንተ በዘመኑ ነው። አይ እናንተ እባክህ ስላንተ ነው ለሆንክልኝ ክብሬ፣ ስላንተ ነው
እሺ ቆይ እሱን ብናዘምረው ጥሩ ነው። እናንተ ዘምሩ ግድ የለም እንዘምራለን። እኔ ከእናንተ ኬቪሽ የመጨረሻ አልበም ነው እንዴ? አሁን ፓስተርም በመጋቢነት ስለምታገለግል ልትዞር አስበህ እየተሰናበትከን ነው እንዴ? ኖ በፍጹም የመጨረሻ የመጀመሪያ መዝሙሬ የሚለው ሀሳብ ስጀምርም ስላንተ ነው ስጨርስም ስላንተ ነው ሀሳቡ። ብዙ ሰው ይሄ ኮንፊውዥን እስከቶት ነበር። የመጨረሻ መዝሙሬ የምሬ መጨረሻው ነው እያለ ነበር። ለዛ ነው ጠየቅነኛ። እስትንፋሳችን እስካለ እንዘምራለን። ግን በቃ መዝሙር ውስጥ ኢሹ አንቀላቀለም ነው። ስለሱን ጀምረናል በሱ እንጨርሳለን የሚል ሀሳብ ኦፍ ኮርስ አታቆም መቼም ልታቆም አይገባም። እንደዛ ነው። ስለ መዝሙር ብዙ አወራን። በመሀል ኬፋን ደግሞ በቶክ ሾው አግኝተነው ነበረ። ይገርማል። እንዴት እንደገባሁበትም አላውቅም። ለብቻ ነው ከሶፊ ጋር ነበረ አንዳንድ ኤፒሶድ ስጀምር መጀመሪያ እንዴት አብረን እንደተቀመጥንም ከሷ ጋር አላስታውስም። ግን ብቻ አጋጣሚ አስቀምጦናል። ልብ ለልብ የሚባለው ፕሮግራም ወይ ደግሞ ኢንተርቪው ማድረግ የጀመርኩት እኔ ፌስቡክ ላይ ነበረ የዛሬ 10 ዓመት በፊት። ዝም ብዬ አገልጋዮችን ሳገኝ ስለ ቸርቻቸው፣ ስለ አገልግሎታቸው፣ ስለ ግል ሰዎች ይጠቅማል ብለው ነገር ሼር እንዲያደርጉ ቲክቶክ ላይ ያደርግ ነበር። ስለሱ ወደ ካሜራ ተቀየረ። ሰዎች እንዲናገሩ ጀመርኩኝ። ሳላስበው ነው ወደ ልብ ለልብ የሚለው ፕሮግራም የገባሁት። እና መጀመሪያ በኤልሻዳይ ነው በዩቲዩብ እና በኤልሻዳይ ቲቪ ምናምን የተጀመረው ነው። ኤልሻዳይ ሳይሆን ኢቫንጀሊካል። ኦኬ ከዛ ኢቫንጀሊካሎች ፈቀዱልኝ። ከነሱ ጋር ትንሽ ሰራው። ከዛ ማርሲል ዮኒ ፈቀደ። ዮኒ ላይም ጀመርኩ። እንደዛ ነበረ። ረጅም ሄዷል እኮ አይደል? 1 አመት ከምናምን ግን ተወዳጅም ብዙ እሱን የሚመስል እንደዛ አይነት መልክ ያለው ቲቪ ሾው አልነበረም በክርስቲያኑ የመጀመሪያ ነው። እና እንደው በአንድ ጊዜ ከ100,000 በላይ በአንድ አመት ሳይሆነው ይታረገ ተመልካቹ 400 500 ሺህ በጣም ትልቅ ነበር። 300,000 ምናምን ሰው ነው የሚያየው አጭር ቀኖች ጊዜዎች ውስጥ ሰው በየሳምንቱ ነበር የሚተላለፈው። ትልቅ ቪው ነበረው። እና እንዴት እንደተጀመረ ወይ እንዲ ፕላን ዳርገው ምናምን አልነበረ። በጣም እንትን ብዬበት አይደለም የገባሁት። ለዛ ነው ያቆምኩት። በጣም አሰበበት አይደለም። ያቺ ፌስቡክ ላይ ሰው ከጠቀመ ቴንክ ዩ እና ሰዎችን ከጠቀመ ብዬ ነበር የጀመርኩት። ምችለውን ያህል ሞክሬያለሁ። ኮንትሪቢዩት ለማድረግ ሞክሬያለሁ። በጎ አድራጎትም እዛ ውስጥ ነው የጀመርኩት። አንዱ ለምሳሌ አንድ ቤተሰብ ለኔ የሚለውንም እዛ ላይ የተካተተ ነበረ። ወደ ኮሮና ላይ በቋሚነት ወደ 36 ሰዎች ቤተሰብ ረዳ ነበረ። ሌሎችንም ገንዘቦችን ሰዎችን መርዳት በጎ አድራጎትም ላይ ሰርቼበታለሁ። እኔ እንጃ ቆሟል። ጥሩ መልክ ነበረው። ጥሩ ይታይ ነበር እንዳጀማመራችሁ ማለት ስቱዲዮ ምናምን በጣም ጥሩ ነበረ እና ቶሎ የሚቆም አይመስልም ነበር። አይመስልም። የብዙ ሰው ወቀሳ ነው። ብዙ ሰዎች ነው የሚወቅሱኝ ባታቆም የሚል አለ። አንዳንዱ ደግሞ ይሄን አቁምና ዘምርልን የሚል አለ። ያው ኦርደሩ መዘመሩን አቁም አይደለም ኦብቪየስሊ ያንን የምትሰራው። ግን በቃ ሰዎች የተለያየ ሀሳብ ነው የሚሰጡት። አንዳንዶቹ በማቆም ደስተኛ ነን ይላሉ። አንዳንዶቹ በማቆም ደስተኛ አይደለም ይላሉ። አንተ በየትኛው ደስተኛ ነህ? እኔ አሁን ባለበት ደስተኛ ነኝ። ዝም ባለው ኦኬ። ስለዚህ በመቆሙ ደስ ብሎታል። አሁን እኮ ቆመ ነገር ለምን ተቋረጠ ግን? እኔ ካሳሰባችሁ እቺ ሶስቱን ከሰጣችሁኝ እንጀምራለን። ስለዚህ የመቀጠል ፕላን የለህም? አላቅም። ለአሁን ግን ቆሟል። ይሄ ተመችቷል። 3 አመት ሆኖታል እንግዲህ። አሁን ስቲል ግን ይጠየቃል። ዘማሪዎች፣ አገልጋዮች ምናምን ነበረ ማይተጋበዘ ብዙ ሰው የፕሮፌሽናል ሰዎችን ጋብዣ ቃለው እና ኡስታዝ ጀማል በጣም ብዙ ሰዎች ናቸው ኢንተርቪው ተደረጉት እዛ ላይ። አይ ጥሩ ነበር ሁኔታው። ሪኩዌስት ሁሉ ነበረው። በጣም የሚጠየቅ ነበረ ኢንተርቪው እንደረግ ይቅረብም እንቅረብም በጣም ብዙ ነበረ። ማትረሳው አጋጣሚ ምናምን አለ እንደዛ እንትን ያለ? አንዳንዴ እውነት ሲነግሩኝ ደስ ይለኛል፣ ሲዋሹኝ ያናደኛል። ደስ በቃ እንትኑ የልባቸውን በቃ ሰው ነግረው ከህዝብ ጋር ለማስታረቅ ሞክርና የባሰ ተጣልተው ይወጣሉ። የባሰ እሱ ትንሽ ደብረኝ። በቃ እንደው ይቅርታ ይጠይቃል ብዬ የጠራው ሰውዬ ይቅርታ ለማስጠየቅ ሀሳቡን ይቀይራል ወደ ማስጠየቅና እሱ ነገሮች ትንሽ በዛ ቀስ ብዬ ወጣሁ። በአንተ የዩቲዩብ ቻናል ነበር የሚተላለፈው?
ኬፋ ሚደቅሳ ኦፊሻል ዩቲዩብ አካውንት አሁንም አለ። በነገራችን ላይ ስትነግረኝ 400,000 ምናምን ቪው አለው ከዛም በላይ ሚሊየንስ ይሄዳል። አሁን ደግሞ ሰዎች አንድ መኒ ሜክ የሚያደርጉበት በጣም ትልቁ ወይ የሶሻል ሚዲያው ነውና እሱ ላይ ራሱ ጨክኖ መውጣት በጣም ይከብድ ይመስለኛል። በጣም እና ስትወሰን የሆነ ያስወሰነ ነገር ካለ እኮ ላስወጣ ብዬ እኮ ነው ኬፍ። ትክክል ነው። ምን መሰለ እንትን ነው ብር አለው አሏሽም በቃ ምንም በደንብ ዶላር ነበረው። ሰው ዶላር ያቆማል አያቆምም። ግን በቃ እኔ ለጊዜው ከኔ ጋር ሄድን በሚል ነው እንጂ ያቆምኩት ነው። አሁን ኦልሞስት ወደ 141,000 ፎሎወርስ ነው ያለው። ሰብስክራይብ ነው ያለው። ሰብስክራይቡም ትልቅ ነው እና አላቅም በምን አይነት ኮንቴንት ምናልባት ከመጣው አላቅም ከመጣው ለጊዜው ግን እንደነገርኳቸው ነው። ግን ዲቴል ወደ ውስጥ ገብቼ ደግሞ ያቆምኩበት ሪዝኖች አንዳንድ ሪዝኖች አሉ። እነሱን እዚህ ጋር አነሳ። ይሄ በቂ መልስ ነው። በቂ ነው። እንግዲህ በሌላ ሾው ከመጣ እናያለን። በጣም ብዙ ወዳጆች አሉ። ስታወራ የምትሰማ የምትደመጥ አይነት ሰው ስለሆንክ እስቲ እንግዲህ እንጠብቅ። ሁለታችሁን ኢንቫይት አደርጋችኋለሁ አንድ ቀን። እንግዲህ በጣም ነው ደስ የሚለው ጥያቄው ሲጠየቅ። እስቲ ወደ ቅርብ ጊዜው እንመለስ። ስለ ኮንሰርቱ ኮንሰርት ብዙ ያነጋገረ ብዙ ኢሹ የነበረው ኮንሰርት ነው አይገስና እስቲ ትንሽ ንገረን። እንዴት እንደነበር እንዴት እንዳሰብከው ፕሮሰሱ እንዴት እንደነበር ጀስት ሃይላይት ስጠና ከዛ እኛም ጥያቄዎቻችንን እንጠይቃለን። እቺ ነገር በጣም ትጠበቃለች። እንግዲህ እግዚአብሔር ይርዳይ ለመናገር እንድችል በጣም ብዙ ቅንነት እንደምትነግረን እናውቃለን። ያ በመጀመሪያ ከኔ በፊት ያደረጉትን ዘማሪዎችን በጣም አደንቃለሁ። እነሱን ብቻ ሳይሆን ሙዚቀኞችን አደንቃለሁ። እነሱ ብቻ ሳይሆን ባክ ሲንገርስ እናንተ ከኔ ጋር እንደቆማችሁት ማለት ነው። የቱን ላንሳ? አዘጋጆችን፣ ሶሻል ሚዲያ ላይ ወደ ህዝብ እንትኑ እንዲደርስ የታገሉትን እነዚህን ሁሉ በጣም ነው ማከብረው እና ማደንቀው። ስፔሻሊ እንደኔ አይነቶች እኔ አሁን የኔን ካነሳልኝ የመጀመሪያም የመጨረሻም ይመስለኛል። ከዚህ በኋላ ኮንሰርት ታደርጋለህ ወይ አላውቅም። ልክ እንደ ልብ ለልብ ነው። እንዴት ገባህበት ለሚለው ደስ የሚል እግዚአብሔር በር ከፍቶልኝ ነው የጀመርኩት። እኔ በጣም እንትን ብዬ ታግዬ ፈንቅዬ የከፈትኩት በር አይደለም። ልክ እንደናንተው የኔ መዝሙሮች የሚወዱ ሰዎች ናቸው ኢንቮልቭ ያደረጉበት። ይሄን ፕሮግራም እንዳዘጋጅ መዝሙሮችን የሚያውቁ መዝሙሩ ቢቀርብ ቢመሰገን እግዚአብሔር ምድሪቱ ላይ የምስጋና ድምጽ ቢሰማ ሁሉ ይስማ የሚል ዝማሬ ቢዘመር የሚል ሀሳብ መጣ። ይሄን አልችልም ስል ይሄን የምትችልበትን እግዚአብሔር ደግሞ በእኛ በኩል መንገድ ያዘጋጅልሃል በሚል የተጀመረው። ከዛ በኋላ እነዛ ሰዎች የሚችሉትን ኮንትሪቢዩሽን አደረጉ። ሄጄ አዳራሹን ሳየው እዛ መድረክ ላይ ራሴን ሳየው ፕሮግራሙን እንደማድረግ እርግጠኛ ሆንኩኝ። ሳውንድ ሲስተሙን አየሁት፣ መብራቶች አየሁ ምናምን በርቶልን አሳዩ። ሃሌሉያ በቃ ላረግ ነው ፕሮግራም። አሁን መዝሙር መምረጥ ነው ስል አይ በዚህ አይደለም የሚቀጥለው እና ምንድነው ሌላ መብራት ያስፈልጋል፣ ላይት ያስፈልጋል፣ ሌላ ሳውንድ ሲስተም ያስፈልጋል፣ ሌላ ስክሪን ያስፈልጋል። ይሄ ነው የሚል ወጪ አገር ተነገረኝ። ይሄን ስለማልችል በቃ እዚህ ጋር ድሮፕ ላድርግ አልኩኝ። እኔ ባይ ዘ ወይ ድሮፕ ላድርግ 3-4 ብያለሁ በሁለት ወር ጊዜ ውስጥ እና እንዳልገባበትም እንዳልወጣም የሚሆን ነገር ተፈጠረ። የሆነ ነገር ከቨር ተደርጎልኛል። ያልተከፈሉ የከቨር ያልተደረጉ ደግሞ አገር ነገሮች ናቸው ያሉት። ፋይናሊ ምንድነው ሀፕን ያደረገው? ሰዎችን ለምን ስፖንሰሮች እኮ ይገኛሉ ወደሚል ተመጣ። ስፖንሰር ይገኛል? አዎ። እና ምን እንደሚደረገው ሊስት አውጣ፣ የምታውቃቸውን ሰዎች እንጠይቅ ተባለ። ቁጭ ብለን ሚስተር ኤክስ ሚስተር እንትና ያልን ጽፈን ጨርሰን ስናያቸው ኦኬ የሚቻል ይመስላል ሊስት የተደረጉ ሰዎች። ሙዚቀኞች ጋር ደግሞ ስንመጣ የሙዚቀኞች ክፍያ በጣም እንግዲህ ኦፕን ለማውራት እያንዳንዱ ሙዚቀኛ 80 ሺህ ብር ነው የሚከፈለው። ዋት 80 ሺህ ብር
ኦኬ ከዛ ስናየው ደግሞ ሊስታችንን እንትን ሆንኩኝ እነዚህ ሰዎች ከቨር ሊያደርጉ ይችላሉ ቢያንስ በትንሹ እስከ 5 ሚሊዮን ብር ይፈልጋል ማለት ነው 4 ሚሊዮን ወይ ከዛ በላይ ይሄ ብርኬት ይመጣል ከነዚህ ሰዎች ይገኛል ወደሚል ሄደን ሊስት የተደረጉ ሰዎች ጋር ደወል ሙዚቀኞችን ድምጽ ሰምተናል ደውለን ሁሉም ግሪን ላይ ተሰጠ ሰፖርት እናደርጋለን በርታ ቀጥል ምናምን የሚል እንዴ በቃ ቀጥል ተብሏል ሙዚቀኞች እንኳን ደስ አላችሁ አልኩት በቃ ሙዚቀኞቹም ችግር የለውም የላይት ምናምን ይባለውም ችግር የለውም በቃ ይቻላል ተባለ ከዛ ሰኞ እንደዚህ ሆነ ማክሰኞ እንደዚህ ሆነ ሮብ ምናምን ቼክ ለማድረግ ስንደውል የተወሰነ ቀን ቆይተን ስንሞክር የእያንዳንዱ ስልክ አይሰራም እዛም ሲጠየቅ የለም እንደውላለን ሁሉም ጠፉ አብዛኛው ሰው ጠፋ በዚህ ጊዜ እንግዲህ ኬፋ ውጥረት ውስጥ ገባ ማለት ነው ሙዚቀኞችን ለማስተባበል ሞከርን ኢዳዝ ወርክ እነሱም ወጪ አለባቸው ድካም አለባቸው የሚያጠኑት ረጅም ሰዓት ነው 80 ሺህ ማለት nothing for ለነሱ ኖሮ ብታደርግ ስለዚህ የግዴታ ደግሞ መከፈልም አለበት ለነሱ የሌሎችም እቃዎች እያንዳንዱ መከፈል አለበት ከዚህ በኋላ ስትረሱ ምን ጋር እየጨመረ ጥናት አለ በዛ መካከል ደግሞ የልጄ ፕሮግራሞች አሉ ልጄ ጋር ደግሞ ተነስቼ መብረር አለብኝ ከዚህ ከኢትዮጵያ ወደ ሌላ ሀገር እያንዳንዱን ነገር ለማድረግ ስትረስ ነበረብኝ በጣም የጥናት ጊዜ ስፖንሰር ፍለጋ ሳናስበው ነው እንደዛ ይሆን ነው እንደዚህ ነገር ውስጥ እንገባለን የሚል ምንም ህልም አልነበረም ፋይናሊ ግን በጣም የሚገርመው ነገር ተቀየረ አንኤክስፔክትድ ከሆኑ ቦታዎች ላይ በነገራችን ላይ በዚህ አጋጣሚ ማመስገን እንፈልገው የመጀመሪያ እሺ ብለው ያልቻሉ ሰዎችን ማመስገን ፈልጋለሁ ለምንድነው ምናልባት የሥራ ነገራቸው ተበላሽቶ ሊሆን ይችላል ከአቅማቸው በላይ ሆኖ ሊሆን ይችላል ረስተውት ሊሆን ይችላል ገባሽ ስልክ ብዙ ሪዝን ይኖራል እንጂ ፐርፐዝሊ የኔ ፕሮግራም ለማበላሸት ኖሯቸው ምናምን በሚል በፍጹም አይምሮ ውስጥ ልቤ ውስጥ የለም እንደውም ከበር የሚረዱ ሰዎች እንዲመጡ ሌላ መንገድ ሆኖ እንጂ እነሱ የእግዚአብሔር ሐሳብ እንዲፈጸም ካልጠበቅኩት ቦታ ይሄ በጣም ምነግር ገንዘብ መፍሰስ ጀመረ አንዳንዶቹን አላቃቸውም አንዳንዶቹን አቃቸዋለሁ ለአንዳንዶች የነገርኳቸው ሰዎች አሉ ሁሉም እያንዳንዱ ከፍተኛ ርብርብ መደረግ ተጀመረ ጥናቴም አልተቋረጠም ያ ውስጥ ያለው ነገር እኔ ከሙዚቃ ጋር ደግሞ ብዙ ልምድ የለኝም ፕሮፌሽናል አይደለሁም የግድ ቶሎ ማጥናት አለብኝ ተጠና ምን አለ ኤኒዌይስ ወደ ፋይናል ነገር ሳመጣችሁ ወደ መጨረሻው ላምጣችሁ ሌላ ነገር ይቅርና የቅዳሜው ጋር ላምጣችሁ ቅዳሜ ቀን ሲደርስ በዛን ቀን ያልተከፈለው እስከ 2 ሚሊዮን የሚጠጋ ብር አልተከፈለም የዕለት ሁለት ቅዳሜ የዕለት ሁለት ምን አልተከፈለም እስከ ላይት አልተከፈለም ሳውንድ ሲስተም አልተከፈለም ስክሪን አልተከፈለም ምናምን ከሱጭ ደግሞ የክሩ አልተከፈለም ከ27 በላይ ክሩ ናቸው ወደ 15 ካሜራ ነው የዚህ ገንዘብ ምንም አልተከፈለም ዕለት ሁለት ላይ ፕሮግራሙ ሊደረግ ነው ህዝብ ኤክስፔክት ያደርጋል እኔም ህዝብ ኤክስፔክት አደርጋለሁ ግን ስቲል ዳል ስለዚህ ምንድነው ያለው አማራጭ በጎሮ በኩል አድርገው ወደ አርሱ ነገኝ ቀጥታ ከአገር መውጣት ነው እንጂ ምን እንደሚደረገው እቤቴ ቁጭ አልኩኝ ቅዳሜ እስከ 7 ሰዓት ምናምን የለም 8 ሰዓት የለውም 8 ሰዓት 8 ተኩል ድረስ እኛ ተዘጋጅተን ሬዲ ሆነን እናንተ አላችሁ ነው የለውም እና ቢጠበቅ ገንዘብ የለም በቃ ምን እንደሚደረገው አሁን ይሄ ከፍተኛ ስትረስ ነው 5 ሰዓት አካባቢ ስልክ ይደወልልኝና ካልጠበቅኩት አቅጣጫ ነው የተደወለው እንዲ ይደረጋል አሁን እንደዚህ ይደረጋል ይሄን ያህል ገንዘብ አሁን ይላክላል ማን ተባልኩ እንደዛ ገንዘብ በቃ ተደሰትኩ መሆኑን አጣው ተከፈለ ስቲል ተጋግሮ ሌላው ቀረ ብዙ ገንዘብ ቀረ 5 ሰዓት ከምናምን ሲሆን ደግሞ ስልኬን ዘጋለሁ ወይ ከፍታለሁ ዘጋለሁ ምናምን ስከፍት አገር የት ነህ ወራሩ የሚል ከፕሮግራሙ ቦታ አገር ስልክ ይገባልኛል ቱታ ለብሼ ቁጭ ብያለሁ ነው በቤቴ በሰዓቱ የሚሰማ ስሜት ቅዳሜ ማለት እኮ አንድ ምናልባት ከኔ ፊት ያደረጉት ዘማሪዎችም ዛሬ ኢንተርቪው እዚህ ጋር ብታደርጋቸው ቅዳሜ ወደ ፕሮግራም ለመሄድ የሚዘጋጁበት ምናምን እኔ ደግሞ ስቃይ ውስጥ ነው ያለሁት
ሰው በዚህ አይነት ሁኔታ ውስጥ ተኩኖ ምናልባት ሶሻል ሚዲያ ላይ አንድ አጭር የ1 ደቂቃ ቪዲዮ ስትራገብ አይታችሁ ከሆነ በሰኞ ማክሰኞ ለማመስገን ነው የገባሁት እኔ ግን ቢያችን ተቆርጣ ጀስት ኮምፕሌን እንዳደረኩ ተደርጎ ለኔ በጣም ጥሩ ልብ ያላቸውን ሰዎች ልብ ለማቆሸሽ ለምን ኬፋ እንደዚህ ያለ የሚል ተደርጓል እና እሱ ነገር ክሊር እንዲሆን አይ ቲንክ ወደ 6 ሰዓት አካባቢ ላይ ሰው የለም 7 ሰዓትም ሰው አልመጣም ገና ቢመጣም መዝሙር እንኳን አልተከፈተም እንዳያችሁ እዳ ስለሆነ አንከፍትም ብለው ነበር እንጂ ሌላ ችግር አልነበረ ደርሳችኋል እናንተ ስለዚህ የተከፈለው ባለቀ ሰዓት ላይ የተከፈለው ቢያንስ 1 ሰዓት ተኩል 2 ሰዓት እየቀረ ነው የተከፈለው 2 ሰዓት ምናምን ሲቀር ነው የተከፈለው ሶ በዛ ሞመንት ነው እንግዲህ አንዳንድ ቲክቶከሮች ልጆችም ስለሆኑ እንጂ እንደዚህ ወይ በክፋትም ሊሆን ይችላል ኖርማልም ሊሆን ይችላል ኤኒዌይስ ገብተው ቀርጸው ሰው የለም ምናምን የሚል በአንድ መውጣት ጀመረ ቲክቶክ ላይ ኤኒዌይስ ምንድነው አፕል የተደረገው 8 ሰዓት ላይ እኔ ቱታ ለብሼ መጥቼ ከኋላ ቪአይፒ ቆሜያለሁ ስሊፐር ነው ያደረኩት ምናምን ለማየት ነው የመጣሁት በቃ ያለው ነገር ድባቡ ተስፋ ተመስገን በዚህ አጋጣሚ ማመስገን ፈልጋለሁ ዘማሪ ተስፋ ተመስገን ገቢነኝ ሲከፍተው እኔ ቱታ ለብሼ ቁጭ አልኩት ይዘውኝ አወረዱኝ ልብስ ከመኪና ውስጥ አወረዱ አለበሱኝ ተረጋግቼ 14 መዝሙር ከእናንተ ጋር ቆሜ እንደዘመርኩ አስተሳሰብ ስቴት ሂስትሪ ነው የሚሉት ነጮቹ ማለት ምናልባት የዛን ቀን መዝሙር አዳራሽ ውስጥ ምናምን ስላልተከፈተ ሰው ግቢ ውስጥ ቁጭ ብሏል ብዙ ሰው ተበታትኖ ቁጭ ብሏል እንጂ ሳውንዱ ሲጀመር ነው መግባት ሰው የጀመረው ግቢው እኮ ሞልቷል ግቢው በጣም እኛ በጊዜ ስለደረስን አይቼዋለሁኝና ግቢው ብዙ ሰው አለ አዳራሽ ላይ ግን መዝሙርም የለም ምንም የለም ቢከዛ አልተከፈለም በምን ብሎ ከፍታለ ለዛ ነው ገብቶሻል የዛን ጊዜ ተራገበችው የቲክቶክ ቪዲዮ ምናምን አዳራሽ ላይ ተቀረጸች ነች በኋላ ላይ ግን አንደኛ እኛ እናቀማውን ዛሬ ከኬፍሽ መስማት ይሄን እዛ ጋር የነበረው ማንም እኛ ኬፋ ምን ሆኖ ነው ምን እንጨነቅ እኔ ቁርስ አልበላውም ምሳ አልበላውም ካን ኢማጂን ሰው ሳይበላ እንደዛ ይዘምራል ያ ኤነርጂ እግዚአብሔር ካልሆነ በስተቀር የሚገርም ነው ሆኖ እና 14 መዝሙር ምግብ ሳልበላ ውሃ እንደውም ሰጥተው ነው የጠጣሁት እዛ መድረኩ ጋር እንዘል ቆምኩኝ የነበረውን ነገር በአጠቃላይ ትዝም አላለኝ ወደ አምልኮ ነው የገባሁት ሞዳቸው መዝሙሮች ስለነበሩ ጀስት ወደ ወርሺፕ ነው የገባሁት በጣም ይደንቅ ጊዜ ነበር እና በዚህ ነገር ልለው የፈለኩት ነገር ምንድነው መለኮታዊ ጣልቃ ገብነት ያየሁበት ያገለገልኩትን አምላክ ፊት ለፊት ያየሁበት እንደጋ ደግሞ ይሄን ነገር ከበር ለማድረግ አይታወቃ ምናልባት በሚሊዮን የሚሰጡ ሰዎች አሉ እዛ ውስጥ በሚሊዮን ይሰጣሉ 500,000 400 ያን ሁሉ ሲረባረቡ የነበሩት እኔን እየረዱ እንዳልነበረ እንዳውቁ ፈልጋለሁ ይሄን ሁሉ ዘመን ያገለገልኩት አምላክ ከኋላ ሲገፋቸው ነበር አብሮኝ እንዲቆሙ እንዲያግዙ ስለዚህ እግዚአብሔርን ስለታዘዛችሁ እግዚአብሔርን ስላገለግላችሁ ስላገዛችሁ ቴንኪዩ ማለት ፈልጋለሁ ኦፊሻሊ እዚህ ጋር ሁሉም ይሄን ነው ማለት እንግዲህ ወደፊት ነገር ነው ያሳለፍኩት በእውነት ስለ ኮንሰርት ከዚህ በኋላ መቼም ቢሆን አላሰብም እንዴ እኔ ራሱ ፈራሁ እኮ አሁን ያሰብኩት ከባድ ጊዜ ነበረ ፋይናንሻሊ ከዛ ደግሞ የነበሩ ነገሮች ሶሻል ሚዲያው ላይ እንደዚህ ያልመጥ ምናምን የሚለው ነገር ነበር በጣም ከባድ ጊዜ እንዳሳለፍክ ገምታለሁ ከዛ መጣ ልብስ ቀየርክ ስትገባ አዳራሹ ሙሉ ነው በነገራችን ላይ እኔ ሰው መሙላቱንም አላየሁም እኔ ያየሁት ቪዲዮ ሲያልቅ ነው እግዚአብሔር በሚያውቀው ከዛ በኋላ የነበረውን አንተ የነበርክበትን መንፈስ ምን አይነት ነገር ላይ ነበርከው ከዛ ሁሉ ስትረስ ወጥተህ የምር ማምለክ ጀመር ሊትራሊ የመጀመሪያው መዝሙር ሲጀምር ሰውነቴ ዝሏል በጣም ደክሞኛል በጉልበቴ የተንበረከኩት አንድ ፎቶ ቪዲዮ አይቻለሁ ስገባ ወደ ፊት መሄድ አቅቶኝ በጉልበቴ ተንበርክኬያለሁ ገና ወደ ውስጥ ገባ ፓስተር ጌቱ ጀርባይን ሲመታኝ አስታውሳለሁ ወደ መድረክ ሲሄድ እነሱ ነበር ሰባኪ የነበረው እና ኢሹም አልነበረም ህዝብ በጣም ብዙ ነው የነበረው ወደ መድረክም ስመጣ እኔ ህዝብ አላየሁም እንደውም ጩኸት አስደንግጦኛል ቆሜ ግን 14 መዝሙር ሳገለግል ኃይሌ የጨመረ ጉልበቴ የጨመረ ፋስቲንግ ላይ አልነበርኩም ተጨነቄ ነው ያልበላሁት እንጂ ጸሎት ላይ ምናምን ሆኜ አይደለም ሳልበላ የመጣሁት አይምሮዬ ሬስት አልነበረውም አልተረጋጋሁም ግን እግዚአብሔር እንዴት መንፈሴን እንዳረጋጋው ቀጥታ ወደ ወርሺፕ ከገባሁበት ሰዓት በኋላ እናንተንም አዶንቲንግ ሰው በትክክል ማኔጅ ያደረኩ እንዳመለኩ ብቻ ግን ቪዲዮ አልቆ ሳይ አሁን ወጥቶ
ዩቲዩብ ላይ እኔም ከህዝብ ጋር እኩል እያመለኩ ነው። እንደዛ ነው ያለው። ደስ ይል ነበር። አንድ ምስክርነት ጌታን ሰዎች አዳዲስ ሰዎች ጌታን ያገኙበት ኮንሰርትም ነበር። ለመጀመሪያ ጊዜ በኮንሰርት ታሪክ ሰዎች ጌታን ኑ ተቀበሉ የተባለው የኔ ኮንሰርት ላይ ነው። በዚህም እግዚአብሔርን አመሰግናለሁ። የጋበዝኩትም ሰው በሳል ከ50 ዓመት በላይ ያገለገለ ፓስተር ጌቱ ሰብኮ ላይጠራ አይችልም። ምን ይጥራልኝ አላልኩትም። ሰብኮ ላይጠራ አይችልም። ሰውየው የነፍሳት ጥማት ያለው ሰው ነው። 50 ዓመት ያገለገለ ሰው ነው። የህይወት ብርሃን ቤተክርስቲያን ዋና መሪ ነው በኢትዮጵያ ቤተክርስቲያን ውስጥ። ሶ ከአዋሳ በሮ እዚህ ፕሮግራም ላይ መጥቶ ሰብኮ ነፍሳት ሲጠራ ነፍሳቶች ሲድኑ ለኔ ከኮንሰርቱም በላይ እዛ ቦታ ላይ የነበራቸው ለኔ ትልቅ ነበረ እና ደስ ብሎኛል። ብዙ ሰዎች ነግረውኛል። ኮንሰርት ላይ አይ ቲንክ ሰዓት መጠባበም ሊሆን ይችላል፣ አንዳንዶቹ ላይ አልተጠራም። ይሄኛውን ግን እግዚአብሔር ረድቶት ፓስተሩ የመጥራት ቻንስ አግኝቶ ጠርቷል። ያ ከባድ ነገር ነው የነገርከን። ያ ግን ድሉ በጣም ድሉ ደስ ይላል። በጣም ቆንጆ አምልኮ ነበር። እዛ ጋር እንደ ፕሮፌሽናልም አልነበርንም። አሁን እኛን እንኳን የኔን ምስክርነት ስም እያመለክን ነበረ። ይገርማል። በጣም እንደነቅ ነበር። ስናጠናም ኬፍሽም ሳይኖር ስናጠና አንዳንዶቹ እንደውም ከማል ይሄ ኬፋ መዝሙር ይሉ ነበር። በጣም እናቃቸው እንትን በምስጋና የተፈራ ድንቅን ደግሞ የሚሰራ አንተነ ጌታ አንተነ። እነዚህ መዝሙሮች ሌላም መዝሙሮች ሰዎች በጣም ሪሌተብል ሆነው ከህይወታቸው ጋር እያስተያዩ እኛን ጨምሮ ጌታን ስናመልክ ነበረ። እንዳልኩሽ ይህን ሁሉ ነገር አሳልፎ የመጣ አይመስልም ነበር መድረክ ላይ። በፍጹም መድረኩ ላይ በቃ የጌታን ሞገስና የጌታን ጸጋ ያየውበት ቦታ ነው። በቃ አለቀና ምናልባት አሁን ስቲልም እንደው ሰው ሚስ አንደርስቱድ ባያደርገኝ ስፔሻሊ እኔን የሚወዱ ሰዎችን አታክ የሚያደርግ ነገር ነበር የተለቀቀው። ኬፋ በጣም ደስ ብሎናል፣ ለምን አዘንክ? አዘኛ አይደለም በእውነት እና ያው እንደዚህ አይነት ነገር ባይደረግ ቪዲዮ እንደዚህ ቀርጾ ምናምን የሚለውን ያችን ስሜቴን ነው አውጥተው የለቀቋትና የሚወዱኝ ሰዎች ምናልባት በዚህ አጋጣሚ አሁን በደንብ ክሊር ያረክ ይመስለኛል። ያ ለኛውን ክሊር ነው በደንብ እና ደስ ብሎናል። እንኳን እግዚአብሔር ረዳል። በዛው ሁሉ ጭንቅ ውስጥ ነገሩ ማለፉ ደስ ይላል። ባይሆን ኖሮ ብለህ ታስበው ያስደነግጣል ምናምን ነው። እንኳን እግዚአብሔር ረዳ። አሜን አሜን። ያው የራሱ አንድ መዝሙር ያጽፋል። ያ በእውነት አዎ፣ በጣም ትልቅ ላይ የሚያስደነግጥ ላይፍ ኤክስፒሪየንስ ነው ይሄ ነው። ገስዋት እምልህ ያ ሳውንድ ሲስተም ምናምን አውራርደው ይዘው ቢወጡ ሁሉ ይስማ የሚለው ሀሳብ ሌላ ነገር የሚቀየር ይመስላል። ነገር እንደተበላሸ ሁሉ ይስማ ነው የሚመስለው እና እግዚአብሔር በቃ ረዳኝ። ጌታን አመሰግናለሁ። የእግዚአብሔር እጅ እንደነበረበትም አየሁኝና አለፍኩ። አንተ እንደረዳኸኝ አንተ እንዳነሳኸኝ ሁሉ ይስማ ይወቅልኝ፣ ሁሉ ይስማ ያመስገንልኝ። አሜን። በጣም ነው የምወደው እሱ መዝሙር ላይ በጣም የምወደው ግጥም አለ። ሲጨላልም ነው ኬፍሽ እስኪ ባንተ ድምጽ በልል። ሲጨላልም አይነጋ ሲመስል የቅርቤሩ ገለል ገለል ሲል በውድቅቱ ሌሊት መጣህና በሰልፍ ከራሴን ሸፈንክና አዘመርከኝ 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 እንዳዳንኩ እንዳገዝኩ መስክር አልከኝ። አባቶንከኝ ክብሮንከኝ ተሸከምከኝ በደግ እጅህ እቅፍ አድርገህ አነሳኸኝ አንተ እንደረዳኸኝ። እኔ በጣም እነካለሁ ባይዘው በጣም ደስ የሚል መዝሙር ነው። አንዳንዴ መዝሙሮች ያው ላይፋችንን የሚመስሉ አይደለም። በቃ ይሄን መዝሙር አሁን ያልከውን ግጥም ስሰማው ቀደም ቆይ እስኪ የመጣሁትን መንገድ ላስብ፣ እግዚአብሔር ባይረዳኝ በቃ እንዳዳንኩ እንዳገዝኩ ዘመረኝ። በጣም ሁሉ ይስማ በጣም እንትን ነው በቃ ጀስት በጣም ከፔን ውስጥ የተወለደ መዝሙር ነው። ከህመም ውስጥ የተወለደው ብዙ ሰዎች ሰርጋቸው ላይ ዘምሩታል፣ አታሞ ሲድኑ ይዘምሩታል። የሆነ ነገር በጣም ብዙ ሰው ህይወት ውስጥ አለ መዝሙሩ። ግን መዝሙሩ በእንዴት ተጻፈ የሚለው ነው አያውቁትም። መዝሙር የተጻፈው የዛሬ 14 ዓመት ነው። የዛሬ 14 ዓመት ደግሞ ኬፋ ሚደቅሳ በኖርዌይ ምድር ላይ ከፍተኛ የሆነ ሰፈሪንግ ውስጥ የነበረበት ጊዜ ነው።
ስፔሻሊ ኦፕሬሽን ያደረኩበት ሞመንት ነው። ኦፕሬሽኑም ደግሞ በቃ ጀስት ለ5-6 ወር የሚያሰቃይ ሎንግ እንትን ነው። ለወራቶች ነው የተሰቃየሁት እና በጣም ፔንፉል ላይፍ ውስጥ አሳልፌያለሁ። ከሱ ጋር ደግሞ ተያይዞ በዛ ወራቶች ውስጥ በጣም የምወደው ታናሽ ወንድሜ በካር አክሲደንት ያጣሁበት ነው። እሱ ህይወቱ እዛ ውስጥ አልፎ ለተወሰነ ጊዜ ያልተነገረኝ ጊዜ ዲፕ ህመም ውስጥ ነበርኩ። የተወሰነ ጊዜ አልተነገረኝም እና ሁሉ ይስማ ከእንዲያን ስቃይ ውስጥ የወጣ ነው። በጣም የሚነጋ አይመስልም ነበር ያ ሌሊት፣ ያ ጨለማ የሚነጋ አይመስልም ነበር። ኦፕሬሽን ድንገት ነው የወደቅኩት። ከመውደቄ ከ1 ሳምንት በፊት ከዶክተር ቱሉሳ ጋራ ጣሊያን አገልግለናል። አዝናለሁ ይሄን መልእክት ስነግርህ አለኝ። እንደዚህ እየመታኝ ፎቶ ሁሉ አለ። በጣም ስትጮህ በጣም ስታፏጫ ያለውኝ ጨለማ ውስጥ ወድቀህ ገና እኮ እኔ ለራሴ ወደ ኖርዌይ ገብቼ ምናምን ገና ምንም ይሄ መልእክት የሚያስመጣ ኬዝ አልነበረም እና ጉድ ቲንግ ስትወጣ አይቻለሁ አለኝ። ወደ ብርሃን ስትወጣ አይቻለሁ አለኝ። ከዛ ተመልሼ ሀፕን ያደረገብኝ በቃ ወደኩኝ። እንደዛ ሀፕን አድርጎ አለፈ። ከዛ በኋላ ቀላል አልነበረም። እዚህ ሞመንት ላይ የተጻፈ ነው። ሁለተኛ ጊዜ ኦፕሬሽን ታደርጋለህ ተባልኩኝ። ሁለተኛ ካረኩ በኋላ ነው ቀላል አልነበረም የሚለው መዝሙር የጻፍኩት። ነፋሱ ነፈሰ ጎርፉ መታ ቤቴን ገና አልነቀለውም ስሬን መሰረቴ። አይ ቲንክ እነዛ መዝሙሮች በሌሊት መዝሙር የሚሰጠው የሚለው ቃል ይሄ ነው። ሌሊት ሲጨልምብህ ግራ ሲገባ ሲጨላልም የማይነጋ ይመስል በቃ ምንም የሚነጋ አይመስልም እና ሁሉ ይስማ መዝሙሩን ስጽፍ በቃ እነዚህ መዝሙር ነገሮች ልክ ሁሉ ይስማ ይሄን ሞመንት አልፌው ከዛ በኋላ ነው የመጣው ይሄ መዝሙር። ቀላል አልነበረም። አኩራት በዛ ሰዓት ላይ የተጻፈው በሁኔታው ላይ ያለ በዛ ውስጥ ያለ ሁኔታ ውስጥ እዛ ችግር ውስጥ እና ብዙ መዝሙሮቹ እንደዛ ናቸው። እኔ አንዳንድ ሰዎች በጣም በመዝሙሮቹ በጣም ተነካን ምናምን ሲሉ አንዳንድ መዝሙሮቹን አውቃቸዋለሁ በመናት ሁኔታ እንደተጻፉ። ቀድም አንተ እንዳልከው ነው የላይፍ ኤክስፒሪየንስ ፕላስ የእግዚአብሔር ቃል ነው በቃ አለቀ። እና ከዛ ውጪ ሰው እንዲሰማኝ ብዬ የጻፍኩት መዝሙር የለም። ከዚህም በኋላም ሰው እንዲሰማኝ ብዬ የምጽፈው መዝሙር የለም። ለእግዚአብሔር የምዘምረው መዝሙር ነው ያለኝ። እግረ መንገድ ሰው ከሰማው ደስ ይለኛል፣ ባይሰማውም አንፋይ። እስከ ዛሬ ከዘመርከው መዝሙር ላንተ በጣም ትልቅ ቦታ ያለው መዝሙር የትኛው መዝሙር? አይኑ ከ9 አልበም መምረጥ እንደሚከብድ ይገባኛል። እውነት ልሻለሁ። ሁሉም ልጆቼ ናቸው። ሁሉም ወዳቸዋለሁ። ያ ግን አያል አሁን እንዳለው ከአይነት በጣም ትልቅ የላይፍ እንትን ውስጥ ካለፍክ ያ እኔ በባህሬ አይ ቲንክ ቶሎ ሚስ አንደርስቱድ የምደረግ አይነት ልጅ ነኝ። ሰው ላይ ረዳኝ የሚችል አይነት ሰው ነኝ። እንደዛ አይነት ነገር ራሴ ላይ አያለሁኝ እና እንደጋ ደግሞ የራሴ የሆነ ራሴን እንትን አደርጋለሁ። በቃ ሰርክሌን ብዙም አስፍቼ የሆነ ነገር ውስጥ መግባት የምፈልግ አይነት ሰው አይደለሁም። ልምምጥ አልወድም። እንደጋ ደግሞ ልወደድ ባይ የሚለው አይነት ነገር የለኝም። ግድ እንደስ በቃ እንድወደድም የሆነ ነገር እንደዛ ስሜት የለኝም። ለምንድን ነው እኔ አንዴ በኢየሱስ ተወድጃለሁ ብዬ ነው የማምነው። ኢየሱስን የሚወዱኝ ሰዎች እንደሚወዱኝ አውቃለሁ። ለሚስ አንደርስቱድ ትደረጋለህ ለሚለው ምንም ነገር የሆነ ነገር ወይ ልጽፍ ይችላለሁ ወይ ነገርና ቶሎ የሆነ ሰው እንትን አይደለሁም፣ ሂፖክራት አይደለሁም፣ እንደው ተጠንቅቄ በጣም እንትን አይደለሁም። ግን እዚህ ጋር ልቤ በእግዚአብሔር ፊትም ንጹህ ነው። የሚያውቁኝ ሰዎች ያውቁኛል። ግን አሁን ለጠየቅሽኝ ጥያቄ አንድ ወዳጅ የሚለው መዝሙር በቃ አንድ ወዳጅ አለኝ ነው። ሌላ ትርጉም የለውም። ወዳጅ ሊሰጥ ይችላል እግዚአብሔር በራሱ ላይ ሊጨምርልኝ ይችላል እንጂ ከሱ ውጭ ወዳጅ የለም። እኔ አሁን ወዳጅ ቢኖ አለ ካልከኝ እሱ የጨመረልኝ ሰዎች ናቸው እንጂ እኔ ማኒፑሌት አድርጌ ወዳጅ ያደረኳቸው ሰዎች አይደሉም። ማንንም በእንደዛ መልክ ወዳጅ ማድረግ አትችልም።
ባይ ኔቸር ሰዎች እንዴት አድርገህ በሆነ ነገር አንተ እንደምንም አድርገህ ነው ልትወደድ ለመወደድ የሚሰሩ ሰዎች አሉ። እኔ እንደዛ ባህሪ የለኝም፣ በፍጹም የለኝም። ስለዚህ እግዚአብሔር የጨመረልኝ በሱ ላይ የጨመረልኝ ሰዎች አሁንም ይኑሩልኝ፣ አሁንም አሉ። አንድ ወዳጅ ነው እና የአንድ ወዳጅ ታሪክ አንድ ወዳጅን መጀመሪያ የሰራሁት በኮሌክሽን ነው። አንድ ወዳጅን የሰራሁበት ሪዝን ዛሬ ልተንፍስ ዛሬ ልናገር። አንድ ወዳጅን ስሰራ የሆነች ትንሽ ቤት ተከራይቼ ነው የምኖረው። ወደ 2ኛ ወር እዳው ገብቷል፣ የቤት ኪራይ ችግር በደንብ ነው የጠበሰኝ። ይሄ መራብ የሚባለው ነገር በደንብ አዲስ አበባ ላይ አርሶኛል። አገልጋይ ሆኜ ጎተራ ሙሉ ወንጌል ለመዘመር ምስክር ክትፎ ቤት የሚባል በረንዳ ላይ አድሬ አውቃለሁ። ላለመድገም ሰው ቤት ሄጄ ላለመድገም ፓስተር ሲሳይ ጋር አንድ ቀን ካደርኩኝ ወይ እንደነገርኩ ወይ ተከስተ ወይ አንድ ሰው ጋር ከሄድኩ በኋላ መደጋገም ፊታቸውን ደጋግሞ ማየት እፈራለሁ። ምስክር ክትፎ ቤት ሰውየው በቀደም በአንዴ ስነግረው በጣም ደነገጠ። በረንዳ ላይ የክርስቲያን ይሻላል ብዬ ነው። ሌላው ተደብድበሽ ትነሻለሽ። ኤንዌስ ግን አፍተር ሚድናይት አካባቢ ማመጣልኝ እግዚአብሔር ይባርከውና የመቂ ዘማሪ አለ አቡ በዳዳ የሚባል ጊታር ይዞ መጣ። ተስፈንጥሬ ቆምኩኝ። ለተኛ የተዘጋጀ ሰውዬ። ከዛ እንዴ አንተን ጋብዘዋል እንዴ አለኝ። ዘማሪ ሆኛለሁ እኮ። አዎ አልኩት። አንተም ተጋብዘን አልኩት። አንኳኳ። ስንገባ የወጥ ቤት ሰራተኞች፣ አስተናጋጅ፣ አዳር ጸሎት አለ። ምስክር ክትፎ ቤት ማለት ጎተራ ጋር ነው። ያለ ፕሮግራሜ ሌሊቱን ሙሉ ጸልይ አደርኩ። ልጸልይ ሳይሆን የሄድኩት እኔ እዛ ለማረፍ ነው የሄድኩት። እኔ አንድ ወዳጅ የሚለው መዝሙር እንደነገርኩ በእንደዚህ አይነት ስትራግል ውስጥ እያለው የብቸኝነት ትመታለህ። ከሰው ጋር ሆነም አንዳንዴ ብቸኛ ትሆናለህ። እኔ እንደውም በጣም ሶሻብል ከሚባሉ ዘማሪዎች አንዱ ነኝ። በጣም ተጫዋች ነው ምናምን አዚ ሴም ታይም ግን ሰምታይምስ ብቻዬን እሆናለሁ። ብቸኝነት ስሜት ይሰማሃል። እና አንድ ሰው ብር ላከልኝ ከሆነ ሀገር፣ ቦታውንም ሀገሩም አልጠቅስላችሁ። የላከልኝ በዛ ያለ ብር ነውና እንደዚህ አድርግ ለራስህ ብሎኝ ነው። እኔ ደግሞ በዛ ሰዓት የቤት ኪራዩም መክፈል ራሱ ከባድ ነው። ሌላም ችግሮች አሉ። በቃ እንዴ እግዚአብሔር ነው ይሄን ብር ይላከው አልኩልህና ብድግ አድርጌ ሴትዮዋን ጠርቻ አንበሸበሽኳት። የ6 ወር ከፈልኳት። የቤት ኪራይ ከፍያለሁ። እሱ ለሌላ ፐርፐዝ ነው ይላከው። እሺ አንበሸበሽኳት ሴትዮዋ። 6 ወር ማማ ወር አልፎኛል ከከፈልኩ ራሱ። ያ ሴትዮዋ በቃ ባረከችኝ፣ ደስ አላት ምናምን። በማግስቱ ተደወለልኝ ይኸው ሰውዬ እና አርግ ያልኩ አረኩ አይደል። አይ ከሱ የሚቀድም ነገር ምናምን ቢል አብራራ ገና ትጀምር ቆይ ባልና ስልኩን ዘጋው። ዛሬ ገና የምናገር ይሄን ተዘጋ ስልኩ። ከዛ ትንሽ ከ30 ደቂቃ በኋላ ደወለና ላሊበላ በር ላይ አለ ብሩን ሙሉን ወስደ እንትና ለሚባል ሰው ስጣለኝ። በጧት አልቧቸው ያውቃል እንዴ ቀጭን ላብዝ ይጎር ኢየሱስ አዞረኝ። በቃ መሆኑ አጣው። በ6 ወር ብር ከላላ አጥፍቻለሁ፣ ሌላም ከላላ አጥፍቻለሁ። ስለዚህ ብሩን ሙሉ ወስደ ስጠዋለኝ። ያለኝ አማራጭ ቀጥታ ወደ 7ኛ ወደ አውቶቡስ ተራርኩና እንዴት እንዲልኩም አላውቅም። በዛ ጧት ባህሩ የሚባል መዝሙር ቤት ባለቤት አለ እና መዝሙር ልቀዳል ብር ስጠኝ፣ ሰው ብር አጥፍቻለሁ አልኩት። መጀመሪያ ሄደ ተቀዳለ። ሄጄ መዝሙር ተቀዳሁኝ። አንድ ወዳጅ የሚልና ሌላ አንድ መዝሙር አድርጌ ተቀድቼ ተመልሼ መጥቼ ብር ተቀብዬው ብሩን ሞልቼ ላሊበላ በር ላይ ልክ ባለኝ 9 ሰዓት ላይ ብሩን ይዤ ቆምኩ። ብሩንም የተቀበለኝ ሰውዬ እስካሁን ጓደኛዬ ነው። ከዛ በኋላ በአገልግሎት ተገናኘ። ሂዝ ማይ ፍሬንድ ነግሬው አላውቅም። ብሩንም ስጥ ያለኝ ሰውዬ ምን ውስጥ እንዳሳለፍኩና እንዳለፈ አላውቅም። በዛ ጊዜ አንድ ወዳጅ የሚለው መዝሙር ኮሌክሽን ላይ የተቀዳሁት በዛ ሁኔታ ውስጥ ነው። መዝሙር ኦልሬዲ የተዘጋጀ ነበር። አይደለም ማዛለል ተቀበለው አይደል? መዝሙሩን ጻፍኩት። መዝሙሩን ጽፌ ያለ የተወሰነ ያልጨረስኩትም ነበረ። ከዛ ግጥሙን ምናምን ጨራረስኩኝ፣ ወጣ ተቀዳው። እና አንድ ወዳጅ ነው ወገኖች፣ አንድ ወዳጅ ይሄ ነው እንግዲህ። በእንደዚህ አይነት ሁኔታ ነው አንድ ወዳጅ
አንድ ላይ ከዚህ ሀሳብ ጋር የተገናኘች አይደለች። ሰፊ ሆኖ የወጣበት መንገዱ ነው ይሄ ኮሌክሽን ላይ የወጣበት ምክንያት ነው። ስለዚህ ኬፍሽ ብናስወራው ስለየ መዝሙሮቹ ስለየ ታሪክ አለው። አንቺ በጣም የምትወጂው የኬፍሽ መዝሙር ምንድን ነው? እኔ አንድ ወዳጅና ሁሉም ይስማን በጣም ነው የምወደው። አንድ ወዳጅን ዘምሪልን እስቲ። ታግዙኛላችሁ? አንድ ወዳጅ አለኝ ለኔ የሞተልኝ አንድ ወዳጅ አለኝ ለኔ የሞተልኝ። በጣም ነው የምወደው ይህ መዝሙር። ለኔ የሞተልኝ ደስ አይልም? እኔን ለማኖር የሞተ የዘላለም ወዳጅ ደግሞ ጊዜያዊ አይደለም እኮ ያለን ጊዜ ሳይሆን ጥሩ ፊሊንግ የተሰማን ጊዜ ሳይሆን በማንኛውም ሁኔታ ውስጥ እና ሁሌ የሚወደን ብዙ ነገር ይነገር መዝሙር ወደዋለሁ። ምን የሚለው በእምባዬ እግርን አጥባለሁ ሽቶዬም ፊት እሰብራለሁ በእምባዬ እግርን አጥባለሁ ሽቶዬም ፊት እሰብራለሁ የኔ ኢየሱስ የኔ መልካም አንተን በማንም አልተካ የኔ ኢየሱስ የኔ መልካም አንተን በማንም አልተካ አንተን በማንም ከቶ አልተካም አንተን በማንም ከቶ አልተካም። በጣም ነው የመዝሙር አላውቅም ነበር ይሄ የኬፋ መዝሙር እንደነበር የኬፋ እንደነበረ አላውቅም። ድንገት ብሎ የሚገለጥልን ሁላችን አውቃለሁ መዝሙሩን በደንብ። ቁጥር 7 አልበሜ ነው እና 9 አልበም እንዴት ከባድ ነው። እና መዝሙሮቹ በቃ ስትሰበር የሚወጣ ነው። አንተ ተሰብረ መዝሙር ከውስጥ ይወጣል። እና ሪል መዝሙሮች በቃ አልፈው ይሄዳሉ። የሰውን ነፍስ በጣም ዘልቀው ገብተው ያክማሉና እኔ ታክሜበታለሁ በእውነት እኛም ታክመንባቸዋል በጣም እና ደግሞ አሁን ደግሞ እንደዚህ ስትነግረን ደግሞ በደንብ ነው አንደርስታንድ የምናደርገው ከመዝሙር ጀርባ ያለው ታሪክ። እና ሁሉ ይስማ ላይ በአንዳንድ ጊዜ ሰዎች ሊታዘቡኝ ይችላሉ። በጣም ራሴን ኮንትሮል ኢቭን ማድረግ ያቅተኛል። ሁሉ ይስማ በጣም ለእኔ ስፔሻል መዝሙር እና ለዛ ነው አንዳንድ ጊዜ ነርቨስ ራሴን አላውቅም እና ከዛ ከዘመርኩት በኋላ ምን ሆኜ ነው ጸባይኛ አልነበርኩ እና እንደው ስሜታዊ አልሆንም፣ ግን በቃ ልቤ ይነካል። የሆነ ወደ ኋላ ሄጄ እነዛ ሞመንቶች ትዝ ይሉኛል። ብዙ ምድረ በዳው ነው እና ሰዎችንም ይነካል በጣም መንፈስ አለበት መዝሙር። አሁን ታሪኩን ስለነገርከን እንጂ ታሪኩን ሳናቀው የተነካንበት ያመለክንበት መዝሙር ነው በራሱ። በወጣ በአንድ አመት ከ6 ወሩ 3.9 ሚሊዮን ነበር የታየው። ወዲያው ከዩቲዩብ ላይ እንዴት እንደጠፋ አላውቅም፣ ጠፍቷል። አሁን እንደ አዲስ ነፍስ ነው እያደገ ያለው። ዩቲዩብ ላይ አሁን ተጭኗል። አስታውሳለሁ 3ኛ ዓመት የግቢ ተማሪ ነበርኩና ይወዘብኝ ዲላኒ እሱ መዝሙር ያኔ አሁን ዩቲዩብ ላይ እንደ አዲስ እንግዲህ ኮንሰርቱ የተጫነ። በነገራችን ላይ አሁን የኮንሰርቱ መዝሙሮች በአጠቃላይ ዩቲዩብ ላይ ኖረው አያውቁ። ለመጀመሪያ ጊዜ እየዋጀዋቸው አሁን የኮንሰርቱ መዝሙሮች ዩቲዩብ ላይ ተጭነዋል። እንግዲህ ከነዚህ ሁሉ ምስክርነቶች ኋላ ያሉ በጣም ድንቅ ዝማሬዎች ናቸው። እግዚአብሔር የከበረበት፣ እግዚአብሔር የሚከብርበት፣ የሰዎች ልብና የሰዎች ተስፋ የሚታነጽባቸው መዝሙሮች ናቸው። ገብታችሁ ዩቲዩብ ላይ እዩ፣ ተባረኩ፣ ጸልዩባቸው፣ እግዚአብሔርን አመስግኑባቸው። በጣም ኢንካሬጅ አደርጋለሁ እንድታዩ። እና ደግሞ በዚህ አጋጣሚ አሁን ዩቲዩብ ላይ የለም በጣም የብዙ ዘማሪዎች ችግር ብዬ የማስቡ የድሮ መዝሙር ማግኘት አንችልም። ላይ ካሁን ቅጂ የለህም አንተ የድሮቹ አሉን። ለምን ደግሞ አታስቀምጣቸው ዩቲዩብ ላይ? አስቀምጥልን እባክህ። የምሬን ነው እውነት። አሁን ስንፈልግ ከተለያየ ዩቲዩብ ላይ ምናምን የሚያግዙኝ ሰዎች ሲኖሩ አስተካክላለሁ ብያለሁ። እንትን ነው አንዳንድ ሰዎች በሆነ ነገር በጣም ጎበዝ ይሆናሉ፣ በሆነ ነገር ጎበዝ ይሆናሉ። ኬፍሻውን እግዚአብሔርን በማገልገል እኔ እኮ ዩቲዩብ አውርድ ሲለኝ የኔ መዝሙሮች አንዳንድ እጭናለሁ። ተናድጄ ከሰዎች ላይ ያወርድኩ
ጭኜ አውርድ ይለኛል በእንግሊዝኛ ራሱ ያንተ ማለት ነው የሰው ነው ይለኛል። አሬ ራሴ ነው። ይሄ የሚያሳየው ያው እናንተ እሱ ላይ ፎከስ በእንግሊዝኛም ብዙ ለማስረዳት ስለማልችል ከሰውዮቹ ጥሩ ሶሻል ሚዲያ ማናጀር ያስፈልጋል ለብዙ አገልጋዮች። እግዚአብሔር ደግሞ እሱን ያዘጋጅልን። ምክንያቱም አሁን እኛም እጃችን ላይ የለም መዝሙሮቹ፣ አንዳንዶቹ የሉም፣ ፈልገንም ላናገኛቸው እንችላለን። እዚህ ላይ አስበን ኬቪዬ በመጨረሻ ቀረ የምትለው መናገር የምትፈልገው ነገር ካለ እድሉን እንስጥ እባክህ። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። እርስ በርስ መዋደድ፣ እርስ በርስ መከባበር፣ እርስ በርስ መዋደድ ከመዝሙር በላይ ነው፣ ከስብከትም በላይ ነው እና የመጨረሻ መልእክቴ እግዚአብሔር ሁልጊዜ ይስበረን፣ ለእሱ የተሰበረን ያድርገን። ፌሮ አታድርገኝ ይላለሁ። በቃ ልበ ጠንካራ ሰው አታድርገኝ ይላለሁ። ፍሌክሲብል፣ በእግዚአብሔር ፊት ዝቅ ማለት፣ ለሰው ክብር ይኑረን። እግዚአብሔር እንውደድ። ለመዝሙር አይደለም ለልጅነት የተጠራ ነው፣ ለአገልግሎት አይደለም ለልጅነት ነውና ልጅነት ደግሞ የሚጠይቀን ነገር አለና አንዳንድ ነገሮች የግድ የሆኑ ነገሮች አሉ። እዛ ላይ ፎከስ እናደርግ። መዝሙር የከበረ አገልግሎት፣ ለዘማሪዎች ማስተላለፍ የምፈልገው አገልግሎት በቃ ለመዘመርም አሁን እየሞከሩ ያሉ የከበረ አገልግሎት ነው። ስናት አባውት ሶሻል ሚዲያ ብዙ ደግሞ መቀለጃም ባንሆን እላለሁ። ብዙ ባንሰደብ መዝሙር ሰዎች ላይ ቢከብድ ብዙ ሰዎች ጽፈውልኛል። የቃምን ጌታን ባንተ መዝሙር አገኘን የሚሉ ሰዎች መዝሙር የሰሙ ጌታን ቢቀበሉ፣ ባይቀልዱብን፣ ባይደፈር፣ ባለመሰማትም ማመን ብናምን ግድ የለም። ባለመሰማትም እንመን። የሚሰሙ ሰዎች ይስሙ። እግዚአብሔር የረዳቸው ሰዎች ያዳምጡን። እንሰማ ብለን ባናጠፋ፣ አንዳንድ ነገሮችን መልሰን ማጠፍ አንችልም። እኔም ጭምር አንዳንድ ጊዜ ከአንዳንድ መዝሙሮቼ ውስጥ ይሄን ግጥም ባላልኩት የምለው ነገር አለና ከኛ ተማሩ። ድሮ ስንጽፍ አበላሽተናል፣ እናንተ መልሳችሁ አታበላሹ የሚል ነውና ዘምሩ። የመጨረሻ መልእክቴ አታቁሙ፣ ዘምሩ። በጣም ነው ደስ ያለን ኬፋ፣ በእውነት ታንኪ ስላከበርከን፣ የምር ሀምብልነትን ስላሳየህን፣ አሁን ያወራውን ነገር እየኖርከው ስለሆነ በጣም ቴንኪው ማለት እንፈልጋለን። እኔም በጣም ስለጋበዛችሁኝ በጣም ደስ ብሎኛል። ለመጨረሻ በጣም ሲምፕል ሆኖ ነው የመጣው፣ ምንም አላካበደም። ኦን ታይም ነው የደረሰው እና በጣም ነው የምናመሰግነው ስላካፈልከን ሁሉንም ነገር። ቴንኪው ሶ ማች። አመሰግናለሁ። የምትለው ነገር አለ? በጣም ቆንጆ ጊዜ ነበረን ከኬፍሽ ጋር። እግዚአብሔር አብዝቶ ይባርክ ኬፍ። በጣም ደስ ብሎናል አብረን ስለነበርክ። ከመልእክቶች እኛ በጣም ተጠቅመናል። ሆፕፉሊ ይሄንን የሚያዩ ሰዎችም ይጠቀማሉ ብዬ አስባለሁ። በሚቀጥለው ደግሞ እንደዚህ የምትወዱትን ሌላ ዘማሪ ይዘን እንመጣለን። እስከዛ ቻው።